ትዳር አልነበረ እንዴ አንተስ ትዳር ነበረ እኮ አግብተሃል ፈታል አንተም ፈትነው ግን አሁን ሌላ ትዳር እየተመኘ ነው እንዴ እዛ ቤት ያላችሁ ሐናም ትዳር የፈታች ናት እሱም ትዳር የፈታ ነው አሁን እነዚህ ሰዎች እንደው ለጽድቅስ ይሆናሉ እንዴ አገባለሁ ብሎ ውጪ ወጣለሁ ብሎ እኮ ሰርቲፊኬት ያሰራ ሰው ነው እኮ ያቺ ማን ነው የተሽቴ ሚስት የነበረችውን እሷን አላያችሁም እንዴ ወገን ላሳያችሁ ሰርቲፊኬት ያሰራ ሰው ነው የውሸት ሰርቲፊኬት ከቤተ ክርስቲያን ሄዶ እንደተጋባ ሰው አርግቶ እንዳገባ ሰው አርግቶ ሰርቲፊኬት አሰርቶ ውጪ ሊሄድ ነበር ልጅቷ ደግሞ ባነነችና ኖ አለችው ሁሌ ስታው መቃወም ነው ሁሌ መሳደብ ነው ሁሌ መቃወም ነው ሰው በእድሜ ይቀራል እንዴ ትልቋ ሴትዮ ትንሹ ልጅ አገባች ተብሎ ይቃወማል እንዴ ቢያንስ ደስ ሊለው ይገባል እኮ እግዚአብሔር በቃ ትዳራቸውን ይባርክ በቃ መንፈሳዊ ሰዎች ናቸው በጌታ ያዳኑ ሰው እንደው እንኳን ለጥቅም በጣም ነው የሚገርመኝ ነገር ራሱ እኮ የተሻለ ኑሮ የሚኖር ሰው ነው ከተማረ ሰው ነው የተማረ ሰው እንዴ እሱ የሚደጉሞ ሰው እየፈለገ አይደል እንዴ ሴት እየፈለገ አይደል ሚዲያ ላይ እና እንደው ሀብትሽ ተው በቃ ተመለስ እንደዛ ነው የሚሻል ተመለስ ኤኒዌይ በቃ ሐሳባችን ጨርሰናል ፌክ ወረቀት አሰርቶ እኮ የጨረሰ ሰው መቼም አይወጣም አሁን የሰውዬ ቁጭ ብሎ ለጽድቅ ነው ጻድቅ ነኝ አላየውም እንደ ዳሌዋን ሽንጧን እያለ የሚፈልጋትን ሴት አንድ ባንድ እየነቀሰ ቂጧ ገፋ ያለ ሆዷ ገባ ያለ ትከሻዋ ሰፋ ጠበብ ያለ አንድ ቁም ነገር ያለስ አሄ ሊስተካከል ይገባል ብራዘር ምን ሆናል ሊስተካከል ይገባል እኔ ሊስተካከል ይገባል እንደዚህ አይነት ሰዎችንም ደግሞ ለወንጌል ጠላት የሆኑት ወንድሞችን ለማሸማቀቅ እህቶችን ለማሸማቀቅ አበብዬ ምን ታርጋለሽ 6 Uhr okay 58 nach Break kann ich mit mir fahren እና እህቶችን ለማሸማቀቅ ወንድሞችን ለማሸማቀቅ ሚከድበት ሩጫ ጥሩ ልክ አይደለም በቃ ልክ አይደለም ሀብታሙ እንደው ከዚህ ድርጊቱ ተቆጥቦ እውነተኛውን የጠራውን ወንጌል ቢሰብክ ሰዎች እንዲድኑ ቢያደርግ ጥሩ ካልሆነ አንድ ቀን ከወንጌል ሰብኮ ያቀምኩ አይ ቋው ሰርቲፊኬቱ እንዴት ነው እንትን ምለው እኔ አንዳንዴ እኮ ጻድቁ ሌላ እንደ ጻድቅ የሚያረጋው ሰው ሌላ እኔ እንኳን የሌለበት እንደ ጻድቅ ሆኖ ክርስቶስን በመምሰል የሚመላለስ ሰው እንኳን ቢሆን እንኳን ይክሰስ አሁን ሀብታሙ እንደው ስለ ትዳር ማውራት አለበት አሁን ስለተጋቡ ስለ ብሩኬና ስለማን ነው ስለ ውብዬ ትዳር ማውራት አለበት ለምን ምን ሞራል አለውና ነው ትዳር ሊተች የመጣው ለዛው እንግዲህ እንከን ሲያጣለት ምን አለ የእድሜ ያላቻ ጋብቻ ብሎ አመጣው አረ ወገን አድርሱለት ሼር ታብ አድርጉና አድርሱለት ለዚህ ሰውዬ ለዚህ ለሀብታሙ የሚባለው ሰውዬ ሼር ታብ አድርጉና አድርሱለት ይሄ ሰው በላ ነው ባይዘው ሰው በላ የሆነ ሰው አይኖ ራሱ ማን ነው እሱ ሰውዬ ማን ሾመው ምንድነው ከየት ቤተክርስቲያን ነው ምንድነው አገልግሎቱ ለምን አላማ ነው እዚህ ሚዲያ ላይ መጣው እንዴ ማን ነው የሰውዬ ኧረ በመድኃኒዓለም ሰው እንደ እድሜ ገፋ ሲል እኮ ሰከን ትላለህ ጭራሽ እሱ ከ30 እስከ 33 ዓመት ያለች ኮረዳ ነው የሚፈልገው ለዛም አሜሪካና ካናዳ ያለች ሴት እና አውስትራሊያ ያለች ሴት ካናዳ ያለች ሴት አሜሪካ ያለች ሴት የት ነው የሚፈልገው አውስትራሊያ ምርጫው ራሱ በዛ ላይ ደግሞ ምንድነው የሚያደርገው
ጥፍሯ ረዘም ያለ ወገቧ የሚያምር ቀጠን ያለ እድሜዋ ከ30 እስከ 35 ግንባሯ ገባ ያላለ ያው ባለፈው በጣም አዝኜ አልገባም ብዬ ነበር። በቃ በውስጥ ብቻ ኤርሚ ቤት እና አንድ እህት ቤት ብቻ ነው የምገባው። ግን አሁን በቃ ያው አንተኑ ለማግኘት ስል ነው። ተባረክልኝ። የከፈትከውን ርዕስ እንትን አላልኩም። ይቅርታ ሚውት ሳላረገው ድምጽ ገባ መሰለኝ ቅድም። ይቅርታ በጣም ችግር የለውም። ርዕሱን አላወቅኩም። ጥቂት እንትንልና ያው ስራ ገባለሁኝ። ተባረክልኝ። በርታ ልልህ ነው። ከእውነት ጋር መቆም ዋጋ ያስከፍላል። ግን እውነት ያለበት የእግዚአብሔር መንፈስ አለበት። እግዚአብሔር እውነት ስለሆነ ተባረክልኝ። ቴንኪው እህታለም አመሰግናለሁ። ቴንኪው። አይ እንደው ርዕስም ሆኖ አይደለም። አሁን ሀብታሙ ጋር ገብቼ ነበር ቅድምና ትላንትና ያ ፓስተር ሳላሚሉ ደግሞ በአቋራጭ ቀማ። ወይኔ ይሄ ሰውዬ ሁለት በሁለት ቤት ውስጥ እየኖረ ቁርሱም ምሳውን ያስብ እርጎ እየጠጣ ሰውን መሳደብ እርጎ ምሳውን እርጎ ቁርሱም እርጎ ወጥቶ እንኳን አይሰራም እንዴ! እሱ ማነውና ነው እሱ የትኛው ጽድቁ ነው ሌላን የሚቃወመው እንዴ? ብሩኬ እኮ ጌታን ሳያውቅ የነበረው ትዳር ነው እኮ። ደግሞ ፈልጎት አይደለም እኮ የተፋት ጌታን ስላገኘ ነው እኮ ልጅቷ አልፈልግም ብላ የተለያየችው እንዴና ላያገባለ ነው እንዴ? ኧረ እንዴ አንዳንዴ ተው በመድኃኒዓለም። ትልቆች እንደ ትልቅ ሆኑ፣ ህፃናት ትሆኑ፣ ለወንጌል እንቅፋት አትሆኑ። ልጁ በስህተት ትምህርት እንኳን ቢያዝ የስህተት ትምህርት አለው ብለህ ትኮንነዋል። የስህተት ትምህርት እንኳን ቢኖር በዚህ ልክ ሰውን ለማዋረድ በዚህ ልክ እንደው እድሜ እንደ ልዩነት አምጥተህ በእድሜ ትወቅሰዋለህ። እድሜ ለሱ ችግር የለውም። የ57 ዓመት ሽማግሌ የ30 ዓመት ሴትን ሲፈልግ ችግር የለበትም። እንደው ከቻላችሁ እንደው አድርሱለት። ለምን አያስወራም እኮ ቤቱ ብትሄዱ አያስወራም እኮ ቤቱ ስትሄዱ እኮ አያስወራም እኮ። የሚያስወራ ሰው አይደል እና እንደው ተወን በቃ ሀብታሙ ተወን፣ በጌታ ተወን በቃ። አንተ እንደፈለግኩን ተው፣ አትሳደብ፣ ወንድሞችን አታሸማቀቅ እንዴ! እንኳን ደስ አላቸው፣ እንኳን ተጋቡ። ስንት ኧረ በስመ አብ። አዎ አቤኑ ሀብትሽማ ኖርማል እንዳልሆነ አውቃለሁ እኮ። ና ግባስ ኖርማል እንዳልሆነ እኮ አውቃለሁ እኮ። እንዴ ቅናት ነው እኮ። ሰው ሲጋባ እኮ ደስ ይለዋል እኮ። ታሟርታለህ፣ ይፋታሉ፣ እጣን እያጨስ ታሟርታለህ። ሟርት ነው እኮ እንዴ። ጠዋት ይከፍታል። የሆነች እርጎ አለች። ይኸው እንደዚህ እርጎ በዳቦ ይበላል። ይኸው እንደዚህ ነው በቃ የሚሆነው። እርጎ በዳቦን ይበላል። ግማሹን እርጎ ይበላና ግማሹን ክድና አርግቶ ያስቀምጣል። ከዛ ምሳ ላይም ደግሞ እንደገና እሷን ይደግማታል። ሁለት በሁለት ቤት እየኖረ እንደው አንደኛው ደግሞ ተሳዳቢ መጥቷል። ማን ነው? ናሲ ሳሚ የተባልከው ና ግባሲ ናሲ የካሎራውን ስክሪንሾት አርጫለሁ። ካሎራውን ስድብ ተሳዳቢ ነው። ካሎራው ናሲ ግባ ና ምከረኝ እስኪ ና ምከረኝ። አንተ ራስህ ያልተመከርክና ምከረኝ። ሳሚሻው ና ይኸው ና አስቤያለሁ። ና ሳሚ እንጂ ኧረ በመድኃኒዓለም አሁን እነሱ በዚህ ልክ ሄዱ። እንደው እኛውን ተሳዳቢ ነን፣ እኛውን ስተናላለን። በዚህ ልክ ሄዱ። የሰውን ፎቶ እየለጠፉ እየተሳደቡ ወንድሞችን እያሸማቀቁ እህቶችን እያሸማቀቁ ኢቭን ስተት እንኳን ትምህርት ቢኖር በስተት ይሄ ቦታ ተሳስታል ተመለስ ብለህ በትምህርት እኮ ታስተካክሏል።
እድሜዋ ልክ አይደለም ያላቻ ጋብቻ ነው እኮ የሚለው። አሁን ለቡሩኬ አዝኖለት ነው ወይስ እሱ ራሱ ፈልጓት ነው? ስንት ዘመን ሙሉ ካላገባው ብሎ ወይ ተቀደምኩ ብሎ እኮ ነው። እንዴት ዋላችሁ? በጣም የሚገርም ነው እኮ ተቀደምኩ ብሎ ነው። አትፍረድበት፣ እድሜው አልፎበታል። በዛ ላይ እንደምታዩ ጸጉሩ ሄዷል። እንደምታዩ ደግሞ ወደፊት ፈላጊ የለውም። አሁንም ቢሆን ፈላጊ የለውም። ስለዚህ ባለፈው እኮ የሆነ ቪዲዮ ቆይ እሱን ቪዲዮ ላውጣው እስኪ። ቴሌኮም አለ እንደ ያ ቪዲዮ መስፈርት ያስቀመጠበትን ቪዲዮ ጡቷን እንዲህ ያለ እንትኗ ገባ ያለው ቪዲዮ ምን ላይ ማን ላይ ነው ያለው? እሱ ቪዲዮ ሲልክፈትላችሁ እኔ የምፈልጋት ሴት ብሎ ማን ላይ ነው ያለው? እሱ ቪዲዮ እባክህ ቴሌኮም አንተ ጋር አለ እንዴ? ገብቼ አንቺ ልኬልሽ ነበር እንዴ እሱ ቪዲዮ? እንዴ ይሄ ወንበዴ የሆነ ሰው አሁን እኮ አሰለቸን እኮ በመድኃኒዓለም እንዴ ስጋት ደግሞ ሁሉንም ነው እኮ የሚተቸው። አንድ ያልነካው ሰው የለም። ልክ እንዳበደ ውሻ ሁሉንም መንከስ፣ ሁሉንም የሰሩትንም ያልሰሩትን። እኔ እሱ ምን እንደሰራ እንኳን ምን ሰርቶ ነው ግን ሀብትሽ ምን ሰርቷል? እዚህ ወንጌል ላይ ምን አስተዋጽኦ ያደረገው ነገር አለ? ምንድን ያደረገው አስተዋጽኦ? ምንድን ያደረገው አስተዋጽኦ? ምን አድርግቱ ነው? እኔ ባገኘው እንደው ምን እንዳደረገ ባውቅ ደስ ይለኛል። ሃይ እሱ ራሱ ሰርቲፊኬት አላሰራም እንደ እንግሊዝ ለመሄድ የውሸት ጋብቻ። ሃይ ቴንክ ዩ ማማ ከብሎት ነው ከሎራ አለሳካ ብሎት ነው። አዎ እስር ቤት ገባ። አሁን ማናት እቺ የሚቃወማት ልጅ እዚህ ዊኪ ያለች ሰርቲፊኬት አሰርቶ ከቤተ ክርስቲያን እንደተጋባ ነገር አርግቶ አሁን ይሄ ሰውዬ ነው እኮ ለጽድቅ የሚሟገተው። ብዙ ከስሯል። ተዋጥቷልበት ከስሯል ነው እና ካልተቃወመ ምን አድርገው ሰውዬ ምን ሆነ ነው እንተ እኔ አሁን እንደው ይሄን ሰውዬ ለመናገር እንደው እኔ ይከብደኛል። ምን በቃ የአባቴ ኩያ ግን ስራው ግን በጣም ነው የሚያስጠላው። የሆነ መስሎኛል። ጌታን የአያት ሁሉ መስሎኛል። ይቅርታ አድርግልኝ። እንዴ ሰው በዚህ ልክ በዚህ ጥግ ሄዳል እንዴ? ቢያንስ ወገን የደስታቸው ቀን ነው ዛሬ፣ የደስታቸው ቀን በቃ እሱ እንደው ክርስቲያን ከሆነ እንኳን በዚህ ልክ መሳደብ የለበትም እንዴ። ወይኔ እና ሀብትሽን በሱሱ ነው አሁን እንደው እኔ ብዙ ነገር አብረን አሳልፈናል። ብዙ ነገር አድግተናል፣ ተቃውመናል፣ ቆንጆ ስራዎችን ሰርተናል። ግን እንዳበደ ውሻ ሁሉንም አትንከስ፣ በቃ ሁሉንም አትንከስ እንዴ። ስትረስ እኮ ማራገፊያ አይደለም እኮ። አዎ ቴሌኮም እውነትህን ነው፣ አይመጥንን። አብዱ ምሳ እየበላሁ ነው። አብዲ ገኒ የተባረከ ይሁን ብላ እናትዬ ሰላም ግቢ አውሪ፣ ማውራት የምትፈልጊ ከሆነ እኔ ማለት የምፈልገው አሁን በውብዬና በብሩኬ ቀንቶ ነው እንጂ አዝኖላቸው አይደለም። ወይ ተቀድሞ ነው ወይ ጠይቃው ሪጀክት አድርጋው ነው። ስለዚህ ቅናት ያው ብዙ ነገር ያደርጋል አይደል? ቅናት እኮ ካንሰር ነው ታውቃላችሁ፣ ማይድን ካንሰር። ስለዚህ ያው አትፍረድበት ልል ፈልጌ ነው። ደግሞ በሱ የሚሰበር ሰው የለም። እሺ ተናገሪ አበብዬ፣ ተናገሪ። ምን ታረጋለች? ሰላም ለሁላችሁ ብያለሁ። የጌታ ሰላም ይድረሳችሁ። ቴንኪዩ እህት አለም ገነት። ጥቂት ነገር ልበል ብዬ ነው። አሁን ካሎራው ቤት ከፍተህ እኔ አልሰማሁትም፣ የሀብትሽንም ሌላውንም። ያው ይህንን ነገር ግልጽ ልታወጣ በመምጣት ጌታ ይባርክህ። እኔ ግን አንድ በጣም
ግር የሚለኝ ነገር የምንመጣው ሚዲያ ላይ እውነትን ተናግረን ወንጌልን ሰብከን ሰዎችን ለማዳን ወደ ክርስቶስ መንግስት እንዲጨመሩ ከማድረግ ልብ ነው ወይንስ ብቻ የተገኘውን ሁሉ ርዕስ እየመረጥን ግራ በማጋባት አዳዲስ ክርስቲያኖችንም በማደናቀፍ በቤቱ ያለነው ራሱ ከእውነት እየራቅን ይቅርታ ድምጽ ስለ ኤኒዌይ ወገን ይቅርታና እና በጣም ግራ ያጋባል። ስለዚህ የሚመረጡ ርዕሶች እንደዚህ በጣም በቃ ሰውን ግራ የሚያጋቡ ርዕሶች በጣም ግራ ይገባሉና አሁን ይሄ ወንድም ይህንን ማለት የሚገባው ሰዓት ነው ወይ? እንግዲህ ያ ወንድም ማለት ስላለብን እኔ በነገራችን ላይ አቶ ሀብታሙ በብዙ ነገሩ ብዙ የማይመቸኝ ነገር አለው በእኔ ማለት ነው። ምክንያቱም ከዚህ በፊትም በሀሌታ ሚዲያ ላይ ወጥቶ የተናገራቸው ያን በሚያክል ሚዲያ የተናገረው ነገር አንዳንዴ ውጭ ያሉ ሰዎች ወደ ወንጌላውያን ህብረት እንዳይጨመሩ ግራ የሚያጋባ ነገር አለ። ምን ማለት ነው? እርስ በርስ መነቋቆር ይገባናል ወይ? ቅድም ካሎራ ወንድሜ ሲናገር ነበር። በእውነት መጽሐፍ ቅዱስ የሚያዘን ደስ ከሚላቸው ጋር ያውም ወንድምህን መቼም አንድ ነገር አለ። ያው ሰምተናል። እግዚአብሔር በዚህ ሚዲያ ትልቅ እድል ከሰጣቸውና በእውነት በጥሩ መረዳት መጽሐፍ በዚህ በወንጌል ሚዲያውን በዚህ በሚዲያ ወንጌል አግኝቶ ጌታን ተከትሎ ዛሬ ቤት ከፍቶ እንዴት እንደሚያስጠና ብዙዎችን ወደ ጌታ መንግስት እንደሚጋብዝ ለብዙዎች መዳን ምክንያት እንደሆነ እንዴት ያተረፍንበት ልጅ ነው። ኦኬ ምን ማለት ነው የፈለኩት እዚህ ጋር? ስለዚህ እሱም እኮ ጌታ አለው። ጸልዮ ከአምላኩ ጋር ተነጋግሮ የተቀበለው ትዳር ቀልድ አይደለም። ትዳር ቃቃ አይደለም። ለመሰላችሁና 5-6 ሚስትና ባል እየሞከራችሁ ለምትሉ ወገኖቼ በጣም አዝናለሁ። ሲጀምር ለራሳችሁም የእድሜ መበላት ነው። ሪሊ ምንም ሰክሰስፉልነት የለውም። ሲቀጥልም ደግሞ ጌታን ማሰደብ ነው። የክርስቶስን ወንጌል ማስነቀፍ ነው። ስለዚህ ወንድሜ ጸልዮ ነው ብሩክ የተቀበለው። እኔ ይሄን አምናለሁ። ሳይጸልይ አይቀበልም። ለምን? ሚስትም ሆነ ባል ከእግዚአብሔር ነውና። ስለዚህ እነዚህ ወገኖች እዚህ ጋር ከደረሱ በኋላ አሁን ወጥቶ ማንቋሸሽ ማንን ለማስደሰት ነው? የወዲያኛውን ቤት እንዳንል በቃ ለሰውን ግራ ከማጋባት ውጪ ማንን ለማስደሰት ነውና ይህ በጣም መልካም አይደለም። በእውነት በረከት አያመጣም። እንዲሁ ዝም ብለን ተራ ቀናት ነው ብለን የምናልፈውም ነገር አይደለም። እንዲህም እየተባባልን ስንባባል አሁንም የሚደነቃቀፉብን ይበዛሉ። እዚህ ጋር ጌታን እንናገራለን፣ ክርስቶስ ያድናል እንላለን፣ ግን የምንፈልገውን አናቅም። አንዳንዶቻችን ወተን የምንናገርበትን ርዕስ አሁን እስቲ ወጥቶ ወንድምና እህትን ለመክሰስ ወይንም በዚህ መልክ ዛሬ ሊጋቡ በጌታ ፊት ቃል ኪዳን ሊያደርጉ የቆሙትን ሰዎች ወጥቶ ማንቋሸሽ ማኔ አልሰማሁም። በእርግጥ በቃ ካሎራውን አምነዋለሁ። ትክክል ርዕስ ይዞ የመጣ ስለሰማና ስላዘነ ነው። እኔ ማዝኛለሁ። በእውነት ጌታ ማስተዋል ይስጠን ማለት ወዳለሁ። ተባረኩልኝ። ለሌሎች ቦታ ልልቀቅ። አመሰግናለሁ። አብዬ ቆይ አበባ ቱሲ አበባ ሰላም እናንተ ይሁን። አበባ አበባ እየተሰማው ይኸውልሽ አበብዬን አንዴ ልጠይቃት ፈልጌ ነው። ሰላም ለእናንተ ይሁን ለሁላችሁ። አበብዬ ወንድማችን ነው ያልሽው? በጌታ አይደለም ወንድም? አይ አይደለም። ቆይ እኔ አንድ ጥያቄ አለኝ። ክርስቲያን ወይም ደግሞ ክርስቲያን ያልሆኑ ሰዎችን የምንለይባቸው
ነገሮች ምንድን ናቸው? ዳግም መወለድ ዳግም ተወልዶ ሰው ህይወቱ ግን ዓለማዊ ከሆነ ገና እኮ ከዓለም አልወጣም ማለት ነው፣ አልዳንም ማለት ነው። እኔ ሀብትሽን ሳየው አንድ ቀን ተመርቅ ያለው ይላል፣ ኤምኬሲ ተመርቅ ያለው ይላል፣ ግን ሲሳደብ ብቻ ነው ማየው። በተለይ ደግሞ የሚሳደበው ማን ነው? ጴንጤዎችን ነው። እኔ ከወዲያኛው ቤት ተልኮ ሊሆን ይችላል ብዬ መጠረጥራለሁ። ሁልጊዜ የእሱ የስድብ ርዕስ ደግሞ አንድ ቁጥር ኤርሚ ነው። ኤርሚን ሳይሳደብ በታምር ወጥቶ አያውቅም። አንድ ሴት አለች፣ እኔ ስማቸውን አልጠራም። በቃ የገባ ሲሳይ የሚባለው ገብቶ በእውቀት ማን ይበልጣል እያለ ርዕስ ይሰጠዋል፣ እንዲህ ሊያሰድብ ማለት ነው ወንድሞችን። በቀደም ዕለት እንደዚህ ሁሉንም ሲያሰድብ ነበር። ኤርሚያስ አይበልጥም ይለዋል አውቀው። ከዛ ይሄኛው ይሞልጫቸዋል፣ ሁሉንም ይሳደባል። እና እኔ ይሄን ወንድም አልለው፣ ምክንያቱም ገላትያ 5 ላይ የተጻፈው የስጋ ስራ ጠቅላላ እዚህ ሰው ላይ ያዋል። አሁን ብሩኬን ሊሰድበው አይገባም፣ በዚህ ሰዓት ሊሰድበው አይገባም። እና ብሩኬ አሁን እኛ እንደምንለው አይልም፣ ንቆት ይንቀዋል፣ እርግጠኛ ነኝ ይንቀዋል። ይህንን እሱን እንደውም ከክርስቲያን የሚቆጥሩት አይመስለኝም። ኤርሚም ብሩኬም ሁሉም ከክርስቲያን የሚቆጥሩት አይመስለኝም። እና አንደኛ ትልቁ ችግሩ ምቀኝነት ነው። እንደገና ደግሞ ሰው እኮ አሁን እሱ እንድታገባው ሴት እንድታገባው የሚፈልግ ሰው ከሆነ እንዴ ካገባት በኋላ እኮ እንዲህ ነው እኮ እየሰደባት የምትኖረው። ማን ያገባዋል እሱን? ሰው እኮ ሲያገባም እኮ አንዳንዴ ማስተዋል እየጠፋባቸው ነው። 6 ሴት ሆነው አንድ ወንድን እንኳን ሲያገቡ አይተናል። በእርግጥ እንዲህ ምን አይነት ማስተዋል የጠፋባቸው እንደሆኑ አላውቅም። ግን ሴት እኮ ቢያንስ ወይ ጥሩ ሲሰብክ ማየት አለባት፣ ወይ መንፈሳዊ ሕይወቱ ጥሩ የሆነ ነገር ብቻ ስቧት ነው ሴት ልታገባው የምትችለው። ያውም ደግሞ የሚፈልገው በጣም ጽድት ያለ ሰው ከውጭ ከምናምን እያለ ሲል ነው እኔ የማየው ሁልጊዜ። በቃ ምርጫው ትልቅ ነው፣ ግን እየኖረው አይደለም ጌታን። ስለዚህ እሱ መቼም አያገባም፣ እንደውም ዋጋ ይከፍላል። በዚች ምድር ላይ ብዙ ዋጋ የሚከፍል ሰው ቢኖር እንደነዚህ አይነት ሰዎች ነች። ስም አጥፊ ነው። በቃ የቅዱሳንን የክርስቲያኖችን ስም ያለማጥፋት ስራ የለውም። ቤት የሚከፍተው በቃ ኤርሚ ለመሳደብ ዋናው አንዱ፣ ቀጥሎ ደግሞ ሁሉንም ወንድሞች እንዲህ ማብጠልጠል ነው። ካልወራው ግን እግዚአብሔር ይባርክ። በእውነት እውነትን ይዘህ ስለምትሮጥ እኔ በጣም ነው እናንተ እኔ ሞሳድ ብያቸዋለሁ። በቃ አላሰራ አላስተነፍስ ያላችኋቸው እናንተ ናችሁ። ከዛኛውን ከየትኛው አቅጣጫ የሚመጡትን ተሳዳቢዎች ጥሩ እናንተ እየተጋፈጣችኋቸው ነው። እና አበብዬ እኔ አሁን ለአንቺ ወንድም ያልለውም እኔ እንደዚህ አይነት ወንድም የለኝም። ይሄ በጌታ አይደለም፣ በፍጹም ይሄ በጌታ አይደለም። ከጠዋት እስከ ማታ በየቀኑ ቤት ከፍቶ የሚሳደብ ወንጌል ሲናገር የማይታይ የቱ ጋ ነው ፍሬው? የቱ ጋ ነው ኢየሱስን የሚያውቀው? እኔ በፍጹም ወንድም ያልለውም ይሄ ባለጌ ነው። እግዚአብሔር ግን ዋጋ ያስከፍለዋል፣ ይጠይቀዋል። ስለዚህ ብላቴና ዛሬም ስላገቡት ሰብሊ አንድ ነገር ልንገራችሁ። እኛ በዚህ ሰዓት ባይዘዌ ከብሩኬ ጋር ኢቭን ብሩኬ ከመጣ ገና ስንት ጊዜው ነው? 3 ዓመት አልሆነም። እዚህ ሚዲያ ላይ የተገኘ ወንድም ነው። እዚህ ከምናውቃቸው ወንድሞች በስርዓትም ባነጋገርም በብስለትም ቆንጆ አካሄድ በመሄድ ምናቅ እንደውም ወጣ ያለ ነገር ማይናገር ስርዓት ያለው እኔ አሁን ሀብትሽ የትኛው ስራ ኖሮት እንደሚገስጽ አላውቅም። ስርዓት ያለው ሰው ኢቭን ደግሞ አመጣጡም ራሱ ደስ የሚል እንዳይቅለበለም ምናይል ሲናገር በስርዓት ነው የሚናገረው። ትምህርት ላይ ስህተት እንኳን ባያገኝበት ይሄን ስታል ትይዋለሽ። እንዴት እድሜው ትልቅ ከሆነ ሴት ጋር ትጋባለ ብሎ እንዴት ይሳደባል? አሁን ቢያጣ እንኳን እድሜ ያስቀምጡ። ውብዬም ደግሞ እኔ በደንብ ነው ማውቃት። በቤተ ክርስቲያን ውስጥ ያለች ታች ሆና ምትሰራ ምትመግብ የጸሎት እንደው ጸላይ የሆነ ሴት ናት። ጸላይ የሆነ ሴት አሁን ሀብትሽ መቃጠል እሱ እኮ ሰርተፊኬት አሰርቶ የተሽቴ ሚስት እኮ የውሸት ጋብቻ አድርግቶ ቤተክርስቲያን ማታውቀውን ሰርተፊኬት አሰርቶ እኮ ውጪ ለመሄድ እኮ የሞከረ ሰው ነው እኮ ጽድቅን ትቶ። አሁን ግን እዚህ ጋር ግን እንደ ጽድቅ ሆኖ ይሟገታል። ትላንት የነበረውን ታሪክ ጌታን ሳያውቅ የነበረውን ታሪክ አምጥቶ አሁን እንዲሁ በዚህ ቀን ርዕስ አድርግቶ ገብቶ ባይዘው ወር ሆኖታል። ይሄን ነገር 2 ሳምንት አካባቢ ሆኗል ይሄን ነገር መሳደብ ከጀመረ።
እና እንዴ ኧረ አንዳንዴ በና ትልቅ እንደ እድሜያችሁ ሁኑ እንጂ አንዳንዶቹ እድሜ እኮ ያስተምራል። እንደው ወንጌሉ ካልለወጣችሁ እንኳን እድሜያችሁ ይለውጣችሁ እኮ። አሁን ብሩኬ ወንጌል የለወጠው ሰው እዚሁ ሚዲያ ላይ ሲከራከር እናውቀው ነበር። ጌታን አገኘ፣ ተማረ፣ አይቅለበለብ፣ የትም አይሄድም። ቢገባ ቤቱን ከፍቶ ነው የሚያስተምረው። አሊያም ኤርሚያስ ጋር ገብቶ ነው ተቀምጦ አንዳንድ ጥያቄ የሚጠያየቁት። በየትኛው ስህተት ትምህርት አግኝቶት፣ በየትኛው ሐሰት ትንቢት አግኝቶት፣ በየትኛው ክፉ እንደው መልካም ባልሆነ መንገድ አግኝቶት ነው ለምን አገባ ብሎ የሚቃወም? እንደዚህ አይነቱን እኔ ወንድምም ልለው አልችልም። በወንድማማቾች እኔ ደስ ከሚላቸው ጋር ደስ ሊለን እኮ ይገባል። አሁን ሰው ሚዲያ ትልቅ ፎሎወር ነው ያለው፣ ሊታይ ይችላል፣ እነሱም ሊያዩት ይችላሉ። ምን ያህል ልቡ ይወርዳል። አሁን እነዚህ ሰዎች እንደው በእኛ መመከር አለባቸው፣ እነሱ እኛን መምከር ሲገባቸው እንዴ ትዳር የሚቃወም ቀጥሉ። እንደው እንትኑ እንዳልይዝ ቀጥሉና እና እንደው አንዳንዶቻችሁ ስርዓት ቢኖራችሁ ወይ ሰምተሃል። ደግሞ ምን እንዳለ ሰምተሃል? አንተ እንደወጣህ ሁለት ሰዎች ገቡና በቃ የባሰ እየተሳደበ ነበር። ደግሞ ከገረመኝ ነገር አንዱ ይችን ብዬ ልጨርስ። የሙሉ ወንጌል አገልጋይ ነኝ። ሙሉ ወንጌል እንደዚህ አይነት ተሳዳቢ ሰው አገልጋይ ተደርጋለች እንዲህ? ይሄ ስም ማጥፋት ነው። ሙሉ ወንጌል እንዲህ አይነት አገልጋይ ለምን መሰለሽ? እሱ አሁን እንደዚህ አይነት ነገር የሚሆነው ኦርቶዶክሶችን ሰብስቦ ለማስደሰት፣ ወንጌል አማኝን ለማበሻሸቅ። ይሄ እኮ ይታወቃል። ቪው ፍለጋ፣ እይታ ፍለጋ። እኔ እኮ ኖ ቢያንስ በዚህ ቀን ተው፣ ልክ አይደለህም። ልጁ ገና አዲስ ነው በጌታ፣ አንተ ብዙ ዓመት ነው። በእንደዚህ ልክ አይመከርም ሰው እንዴ። ተው በቃ። እንደው የስህተት ትምህርት ካለበት የስህተቱን ትምህርት አጋልጥ። አለበለዚያ ግን እንዴት እድሜ ትልቅ የሆነ ሴት ዳስፖራ ገባ ብለህ ቅናት ነው። እሱስ ቢሳካልህ ሊሄድ አልነበር እንዴ ዳስፖራ? እሱም እኮ ቢሳካልህ ሊሄድ ነበር እኮ፣ አልተሳካለትም። እባብ መርዝ ስለሆነ ውስጡ መርዝ ስላለው በቃ ስለሚወጋ ልጅቷ ነቃችበት፣ እጥፋለች። ቶሎ ሰርተፊኬት አሰርቶ ቤተክርስቲያን ፎርጂ ሰርተፊኬት ለዛም አሰርቶ ይሄ ሰው ነው አሁን ለጽድቅ ተሟጋች ሆኖ ሰዎችን እገስጻለሁ የሚለው ራሱ ያልተገሰጸ ሉጋም የሌለው እና ቀጥሉ። ጆይ አላስቀደም አንተን ወይስ ማን ነው? ታባረክልኝ ከብሩኬ ሰርግ መምጣቴ ነው ገና። እግዚአብሔር የተመሰገነ ይሁን። እንዴት ድንቅ ጊዜ ነበረው። ሄድን፣ አጀብነው፣ እህታችንን ይዘን ወደ ልደታ አሴምብል ኦፍ ጋድ ቸርች ሄድን። በዛ ፕሮግራም ተደረገ። ደግሞ የወንድማችን እኔ ሽማግሌም ሆኛለሁ፣ አንደኛ ፈራሚ ነኝ፣ ምስክር እግዚአብሔር አጃቢ ነኝ፣ ምንድን ነኝ በደንብ ነው የማውቀው ብሩኬን። ጌታ የተባረከ ይሁንና ያ ሰውዬ በቀደም አንስቶ እኔንም ሲያብጠለጥል ነበር። እንደው እግዚአብሔር እንደ ስራው ይመልስለት አለ ጳውሎስ። አንዳንድ ሰው እግዚአብሔር እንደ ስራው ይመልስለት። በነገራችን ላይ እንዴት እንዳዋደቀው እኮ ብታየው ይገርማቸዋል። እኔ ስለ ብሩኬ ልንገራችሁ። ተራ ሰው አድርጎ እንዴ ሰው ስለማይናገር ነው። ብሩኬ ኢንጂነር ነው፣ ኮንትራክተር ነው። በቃ ስለማቅ እኮ ነው። ኢንጂነር ነው በሙያ፣ ሁለተኛ ኮንትራክተር፣ የራሱን ስራ መኪና አለው፣ ኮንትራት እየያዘ ስራዎችን ይሰራል። ይሄ የተከበረ ባለሙያ ነው። እንዴት እንዳዋደቀው ግን አያችሁ። እኔ ባላቀው እንደ እውነትም ቲክቶክ ላይ ቢሆን የማቀው። በዚህ ላይ ስለ እህታችን ሲያወራ ነበር። እንግሊዝ ሀገር ነው የምትኖረው። እውነት ነው እኮ እያውነች ውብን አይታችኋል በደንብ የሆነ ፎቶ በምን እንደሆን ምናምን ጠምምምም አድርጎ የሆነ ኢሜጅ ሊፈጥር ፈለገ። ያው ከውቤ ጋር ነበር። አንዳንድ ፒክቸሮች አሁን ይለቀቃሉ። በዳኒ ቅድም ላይቭ ስንለቅ ነበር እኛ ኤርሚ ቤት ኤርሚም ነበረ ላይቭ አይታችሁ 400 ምናምን ሰው ይመለከት ነበረ። በጣም ልጅ ነች፣ ወዳው ነው ምንም እንደ እኔ ይገርመኛል። ይሄ እንትና የሚባል ሰው አንዳንዴ ቢሮ ሆኜ ወይ ሻይ ሰዓት ላይ ወይ ዝም ብዬ አንዳንዴ መሀል ላይ ቲክቶክ እንትስል ከሰኞ እስከ ዓርብ እንዴ ይሄ ሰውዬ ተዳሪ ነው ምንድን ነው የሚበላው ላለው ሰው ካልሰራ ቲክቶክ ላይ ሰኞም ማክሰኞም ዓርብም ቅዳሜም ካያችሁት ምንድን ነው የሚሰራው ነው የምትሉት። በቃ የሆነ ቦዘኔ ነው የሆነ ነገር ወይ የሚሰጠው ወይ ስራ አጥ ነው ወይ አልተማረ ወይ ምናምን በቃ ቅድም ወይዘሮ ምናምን ሲሉ ነበር። በእውነት እንደሆነ ይከብደኛል እንዲህ ማለት ግን። ስለዚህ እኔ አሁን ከሰርጉ ነው የመጣሁት። ገና ደክሞኝ እንቅልፌ ሁሉ በቃ ማንቸስተርንም እያየው ነው የማወራውና እግዚአብሔር ይባርከው። ቅድም ካልወራው እንዳለው ነው ጀንትል ልጅ ነው። እኔ እንጃ እኔ ብዙ ነገር አይታችሁበት ከሆነ እኔ አላቅም።
አንዳንድ ሾች አሉ ክላሪፋይ ማድረግ ይቻላል። አንዳንድ የሚወሩ ነገሮች በደንብ ክሊር የተደረገ ነገር ነው። ከፕሪቪየስ ካለው ነገር ጋር በተመለከተ በደንብ ክሊር የሆነ እሱ ክርስቶስን ሲቀበል ከእሱ ጋር የነበሩ ሰዎች ካልተመለሰ ጴንጤ ሆኖ አንፈልግም ቢመከሩ ቢሰሩ ቢባሉ ቢጋሩ ቢጣሩ ቢጋሩ እምቢ ብለው ትዳራቸውን በትነው የሄዱ ሰዎች አሉ። ከሱ ጋር ይሄ ክሊር መሆን አለበት። አስፈላጊ ከሆነ ግን ዊዛውት ሂዝ እንትን ዝም ብለን ማውራት ባይገባንም ይሄንን ነገር ነበር ሲያነሳ የነበረው። እምነት ልክ ነው። ክርስቶስ ይለያል። ሁለት ይፈጫሉ፣ አንዷ ትቀራለች፣ አንዷ ትወሰዳለች ይላል። ያልሄደበት ርቀት የለም ያን ትዳር ሪስቶር ለማድረግ ግን ምንም ሊሆን አልተቻለም። ስለዚህ እንግዲህ ሌላው አካል የማይፈልግ ከሆነ ከጴንጤ ጋር አልኖርም ብሎ ቆርጦ እቀዳለሁ ብሎ እንትኑን ከቀደደ አለቀ። እንግዲህ ግን አትለይ የሚለውን ነገር መከተል ጥሩ ነው። እንደ ክርስቲያን የተከተለውም እኛ የምንከተለው ይሄ ነው። ከዳንክ በኋላ ሌላው አካል አንተ አትለይ ነው። ከሌላው አካል ከመጣ ግን እንግዲህ መንገዱን ጨርቅ ያድርግለት የሚባልም ነገር አለና ብሩኬ የተወደደ ልጅ፣ በጣም መልካም ልጅ። ይሄኛው ሰውዬ ያው ነውረኛ ነው። ቅድም እንዳልኳችሁ እግዚአብሔር እንግዲህ እሱ ይመልስለታል። አትጠራጠሩ፣ በእውነት አትጠራ። በስጋም እየተሰቃየ ነው። እንደ ፊቱን ምናምን አታዩትም? ራሱ እንትን የነገረኛ ቅድመ አያት ፊት ያስታውቃል። ይሄ ነገር ያከሰለውና እንትን ያላለው እንዲህ ማለት አይገባኝም ነበር። ግን እንግዲህ ብሩኬ እግዚአብሔር ያለመልመዋል ወንጌልንም ስለሚሰራ ችግር የለም። እንኳን አግብቶ እዚህም ቢኖር ቅድም እንደነገርኳችሁ ነው። ኮንትራክተር ማለት ትልቅ ስራ ነው። በነገራችን ላይ ብዙዎቹ ቀላል አይደሉም። እግዚአብሔር የባረካቸው ናቸው። እዚህ ጋር ሲሰደቡ ሲንጓጠጡ ምናምን ቀላል ይመስሏቸዋል። በስጋ እንኳን በጣም ትልልቅ ድርጅት የሚመሩ ሰዎች ናቸው ብዙዎቹ። እና ካሎራው ሚዩታር ሰው እየተናገረ አይገባም እኮ የስርዓት ይኖራችሁ እንጂ በሸርተቴ ነው የገባው። እባክህ ይሄ ልጅ ምን ልትለው ነው? ጠይቀው ካሎራውን ጥያቄ ካለ። አይ ያንተና የክፍታፍ ጥሩምባ ከሚሆን ራሱን ችሎ ጥሩምባ ይንፋም። ቀጥል ጆጆ። እነዚህ እኮ ባለጌ ናቸው እኮ ቀጥል። ባለጌ ናቸው እባክህ። የግን ያስተምሮት ውጤት አይመስልም ካሎራው ሳዳቢነት ምናምን የእምነታቸው ያስተምሮታቸው ውጤት ነው። ተባረክ። ቀጥል። እኔ እኮ ጆዬ እኔ አንድ ነገር ልንገርህ። አሁን ሀብትሽ ስታየው እድሜው እንግዲህ አሁን ጆዬ ከአንተ እኮ ማያንስ ሰው ተለቅ ያለ ሰው ነው። ቢያንስ መንፈሳዊ ብስለት እንኳን ባይኖረው እድሜው እኮ ያስተምርሃል። ኧረ በጣም እሱ እኮ ሲያወራ ድሮ በደርግ ጊዜ ያገለገለ ምናምን ነው እኮ። ቢያንስ በዛን ጊዜ እኛ ገና ተማሪ ነበርን እና በጣም ትልቅ ነው ስለቀጠለ። አሁን ከዚህ በፊት ምን አለ መሰለህ፣ ኢቭን እንኳን አሁን እሱ እድሜ አስቀምጦ ቪዲዮ አለኝ፣ የሆነ ቪዲዮ አለኝ እኮ ያሰማቸዋል። የሚፈልጋት ሴት ወገቧ ምንድነው እንትኗ መቀመጫዋ ወጣ ያለ፣ ወገቧ ገባ ያለ፣ ጣቶቿ ረዘም ያሉ፣ በጣም አንድ ወጣት አንድ ወንጌል ያውቃል የሚባል ወጣት ማያስቀምጠው መስፈርት ነው ያስቀምጠው። ማያስቀምጠው መስፈርት የሚፈልገው ደግሞ የት ነው? ውጭ ሀገር። የት ነው? ካናዳ፣ አውስትራሊያ፣ እንግሊዝና አሜሪካ ነው የሚፈልገው። 4 ቦታ አስቀምጦላል ይሄ ሰውዬ። እና በውስጥ እንደዚህ አይነት ነገርን እህቶችን አስጨናቂ ሰው ነው። እቺ አሁን ማን ነው የምትባለው የተሽቴ ሚስትንም አስጨንቋት ሰርተፊኬት አሰርቶ እንትን ማታውቀውን ሰርተፊኬቱ ራሱ አለኝ ልካልኝ ነበር ለጥፏል። ሰርተፊኬት ሁሉ አሰርቶ ቤተክርስቲያን እንዳጋባሽ ነገር አርግቶ ያን ሁሉ ይዞ ነው እስር ቤት የገባው። በዚህ መሃል ነው እሷ አጣርታ ሌላ ፍስ አርግቶ ሄደው። አሁን ይሄ ሰውዬ ቢያገኝ እንኳን አይምር ያለ እግዚአብሔር አልከፈተውን በር እንኳን ቢያገኝ አይምርም። አሁን እዚህ ግን ለእግዚአብሔር ተሟገትኩ ብሎ ሰዎች እንዲህ ይሳደባል። አንድም ቀን ሙሉ የሚውለው በዚህ በ50 ዓመቱ እናቱ አልጋ ላይ ቁጭ ብሎ ነው። ብሩኬ ግን የሚወልደው ልጅ እንዳልከው ኢንጂነር ነው፣ ይሰራል። በትርፍ ጊዜው ግን አገልጋይ ነው። ይሄ ሰውዬ ግን በ50 ዓመቱ እናቱ ቤት ውስጥ ቁጭ ብሎ ነው የሚሳደበው። እናቱ ቤት ውስጥ በቃ የሆነ እርጎ ስክሪን ያረቁትን እንትን አይቷል። በቃ እንደዚህ ይበላል፣ ሊቭ ላይ ይገባል፣ በእርጎ ዳቦ ይበላል፣ ክድን ያደርጋል። እሷን ደግሞ ምሳ ላይ ይበላታል። ከዛ እንደዛ መሳደብ ነው በቃ። ስራ አይሰራ ምን አይል። እሱም ብቻ አይደለም ወንድሞችን ይሳደባል፣ እህቶችን ይሳደባል። ማይቀረው አገልጋይ የለም። ማይቀረው ግን እንደው ብሩኬን እዚህ እኔ በጣም የሚያሳዝነኝ ብሩኬ
እዚህ ሚዲያ ላይ ከምናውቃቸው ስርዓት አለ ከምንባል እንደው ምን ሳሳለ ሰው አንደበቱ እንኳን ለከት ያለው ሰው ትርፍ ነገር እንኳን ማይናገር ሰው አሁን ይሄን ምንም ችግር ሲያጣበት ምንድነው እድሜው አቻ ጋብቻ አይደለም ብሎ ነው የሚሳደው። ጉብዬን ምን ያውቃታል? አግኝቻት አውቃለሁ በአካል እንደዚህ እንደምትባለው አይነት ሴት የለች። የጸሎት ሰው ስርዓት ያላት ሰው ናት። እና እንደዚህ አይነት እህት በጌታ እንደዚህ የዳኑ እህቶች ሲጋቡ ደስ ነው የሚለኝ። እንደውም ማጨብጨብ ነው እንጂ ደስ ብሎ መዳር ነው እንጂ ከዚህ በላይ አለ እንዴ? እና እንደው ቢቻል አብቲ ስራ በቃ አንተ ወንጌል ልትሰብክ አይደለም፣ ወንጌል ስትሰብክም አላየንም፣ ወንጌልም እየሰበክ አይደለም። ቢቻል ስራ በቃ ማለቀነሽ የምትሄድበት መንገድ በጣም አስቸጋሪ መንገድ ነው። እንደውም እንቅፋት ነው እየሆነ ያለው። አንድ ደሞ ታለች የሱ ምኑቱን አላቅም አንድ ላይ ነው የሚሳደቡት አንድ ላይ እና እንደው እኔ በስሱ ነው ልነግረው የፈለኩት በስሱ እንደዚህ አይነቱን እኔ እንደው እየገረፍኩ ነው። እኔ ትልቅ አልል ምን አልልም። እኔ ሰው ማከብረው በአንደበቱ በሚናገረው ነገር ነው የምናከብረው። አዎ ትህትና የሚባለው እውነትን መንገር ነው። እውነትን ስለሆነ በሚናገረው ነገር እውነትን ነግረዋል። የብዙዎች ወንድሞች አሳዳጅ ነው፣ ሁሉንም የሚሳደብ ነው። ሁሉንም ከአስከፐም እሱ ብቻ ነው ትክክለኛ አገልጋይ ያለው። በቃ እኔ አገልግሎቱ ምን ላይ እንደሆነ አላውቅም። እግዚአብሔር ልቦና ያስብ። ሰው እንደ እድሜው እንኳን አይሆንም እንዴ? የሚገርም። ቀጥሉ። ማነው ተረኛ? መስፍኔ ነህ ዳኒ ነህ ወይ? አሞሽ የሮ ነኝ እኔ። አያ የሮ ቀጥልሽ። ሰላም ነው? ደህና ናችሁ? እንዴት ናችሁ? ሰላም ብያለሁ። ቀጥል። የእግዚአብሔር ሰላም ከእናንተ ጋር ይሁን ወንድሞች። እኔ ከእናንተ ከምታወሩት ሀሳብ ትንሽ ለየት ይላል። ካልወራው በትትና ታዳመጠኛለህ ብዬ አሰቤ ነው። ብዙ ቦታ ሀሳብ የሚቀበል ሰው ስለሌለ እንደዚህ አይነት ቤት በመክፈት በጣም አመሰግናለሁ። ከሁሉ በፊት ግን እኔ ብሩኬ እንኳን ለዚች ቀን አደረሰ ብዬ በጣም ነው ደስ ያለኝ እና ብሩክ ማለት ሚዲያ ላይ ካየናቸው ወንድሞች በጣም የተለየ ነው። ስለሱ ክፋት ለማውራት ሰዎች ምን የግል ጥላቻ ወይ ደግሞ ሰይጣን ካላሳሳታቸው በስተቀር እስካየው ድረስ ይሄንን ያየሁትን ነገር ማመስከር ይችላል። እንደውም አብረው ከሚያገለግሉት ከቀደሙት አገልጋዮች ነን ከሚሉ ሰዎች ሁሉ የተሻለ ስሜት ውስጥ የማይገባ ሁሉ ነገር በፍቅር የሚይዝ እስከሚገርመንና እስከሚደንቀን ነው። ከችሎታውም መንፈስም እንዴት እንደረዳው እኔ ቀጥሎ የምትናገሩት ነገር ለምረስ ሊሆን እንደቻለ አልገባኝም። እኔ ወንድማችን ሀብታሙ ዛሬ ነው ይሄንን ነገር ስለተናገረ ወንድምነቱ ይቀራል ብዬ ባይዘው እኔ ማወራው የምደግፈው ሰው የለኝም። ማወራው በገባኝ ልክ ለወንጌል ነው፣ በቅንነት ነው ማወራው። አንዱን አንስቼ አንዱን ለመጣል አይደለም። ያ ክርስቲያናዊ ባህሪ ነው ብዬም አላስብም። እኔ ሀብታሙ ወንድማችን ነው፣ በወንጌል አመንኩ እስካለ ድረስ እንኳን አመነ። ላልሰሙትም እኮ ገና ለማሰማት የምንሄድ ሰዎች ነን። ለተሳሳተው ስህተት መልስ በቂ ይኖረዋል። አሁን ለምሳሌ እኔ ራሱ ስለ ብሩኬና ከተናገርኩ ጠለቅ ብዬ የሰማሁት ነገር ካለ ወንድሞች እህቶች ደግሞ የሚያውቁት ከዚህ በላይ ይናገራሉ። የሚያፍረው ራሱ ነው። እውነትን እውነት ብሎ ከተናገረ ጥሩ ነገር ነው፣ ይማርበታል፣ እሱም ሰዎችም ይማሩበታል። ውሸትን ግን በሐሰት ክስ ሰው መክሰስ የሚያፍረው ተመልሶ ሰውየው ነው እንጂ እኛ ራይትና ኤክስ አናደርግም እኮ ክርስቲያኖች ነን። አንዱን ወደን አንዱን የምንጠላው ነገር አይደለም። የሚሰማ ከሆነ በብሩክ ላይ ያወራው ነገር ስህተት ነው፣ በቃ አለቀ። ንስሐ ግባበት። ክርስቲያን ነኝ ካለ ይገባበታል፣ ካልገባ ራሱ ነው የሚጠፋው። እና እኔ አሁን ለምሳሌ ስታንዳርድ የምታወጡት ነገር ራሱ ግርም ነው የሚለኝ። እኔ ያላቻ ጋብቻም እኔ 80 ዓመት አሮጊት እግዚአብሔር ከሰጠኝ ለምን አልወስድም? እኔ እግዚአብሔርን ድምጽ ከሰማው መስፈርታችን እኮ ከዓለም እኮ በጣም ይለያል እኮ። ዲያስፖራ ነው ወይ ገንዘብ ነው ወይ ጤና ነው ወይ ደግሞ ቁመት ነው፣ ጥቁር ነች፣ ነጭ ፀጉር አላት የላትም፣ አፍንጫዋ ምናምን ተብሎ የሚሰፈር አይመስለኝም። እኔ ክርስቲያን ከሆነ ድምጽ የምንሰማው ከእግዚአብሔር እስከሆነ ድረስ ከዓለም ይለያል። ዓለም ውስጥ እያለን እኮ ከዓለም የተለየን ህዝቦች ነን እኮ ብለን ነው የምናስበው። መሆንም የነበረበት ያንን ነው። ስለዚህ ይሄ መስፈርቱ ትንሽ ወርዶ ማውራቱ እኛ የቻናል መንፈሳዊ ቻናል ነው ብለን ነው የምናስበው። ከነገሩ ጋር አይመጣጠንም፣ አብሮ አይሄድም። ይሄን ያህል ነው ማለት የምፈልገው። እኔ በዚህ የተነሳ ሀብታሙ ወንድማችን ነው፣ ጥፋት ማጥፋቱን እንጠቁመዋለን። ንስሐ የሚገባበት ከሆነ ይቅርታ የሚጠይቅበትም ነገር ከሆነ ይጠይቅበት፣ ያዋጣዋል።
ከዚህ ውጪ ካሎራው ከሌሎች ወንድሞች ጋር ስታገለግል ስላየው ይሮ አንድ ነገር አንድ ትነግረኛለህ። እኔ ሀብትሽ ጋር ፊት ለፊት ቤቱ ሄጄ ልክ አይደለህም ተው እንደዚያ ነገር ቢያንስ የደስታቸው ቀን ነው በቃ እኛ አሁን ደስ ከሚሎች ጋር ደስ ይበለን ብየው አመነጫጭቆ ነው ያወረደኝ። እንዴት ያላቻ ጋብቻ ታበረታታለህ ብሎ ሰድቦ በጣም በቃ መጥፎ ስድብ ሰድቦኝ ነው። ለዛ ነው ቤት የከፈትኩት እንጂ ወንድምነቱ ወንድም ነው ወንድም። ግን ወንድም ደግሞ ሲስጥ 100 ሰው 200 ሰው ሰብስቦ እንደዚህ አይነት ሰውን ስም ማጥፋት ነገር ሰውን ባልዋለበት ሳያወል ደግሞ ዝም አንለው። አይ ልክ አይደለም ብሩኬን ደግሞ በዚህ ልክ እናውቀዋለን ብሩኬ ይሄ አይደለም ብለን ጥላቻውን መክፈፍ አለብን። የሚያውቁትም ወንድሞች ደግሞ በቅርብ የሚያውቁትን ብሩኬ ሰርቶ አዳሪ እንደሆነ ኢንጂነር እንደሆነ በአገልግሎቱም ደግሞ እዚህ ሲያገለግል ምናየው መልካም ስነ ምግባር እንዳለው ስለምናቅ ያንን እናገራለን ያንን እንመሰክራለን። ገባ ከዚህ አንግል ነው እንጂ እኛ ሀብታሙን ለመናገር ብለን አይደል። ግን ስህተት ከሆነ ስህተት ነው። ሀብታሙም ይሁን ማንም እንዴ ወንድሜን የመጠበቅ እኔ ግዴታ አለብኝ። እህቴን ግዴታ አለብኝ እንዴ አለውለት ለወንድሜ አለውለት በቃ ባልዋለ ነገር ነው ያዋለው። ልክ አይደለም ሄጀም ለፊል አላስወራ ስላለኝ ነው ቤቴን የከፈትኩት። ከዚህ አንግል ወንድሜ ይሮ ስለዚህ በዚህ ይገባኛል። ምን መሰለህ ካሎራዬ ምን መሰለህ እንደዚህ አይነት ሰዎች ክፉ ሰዎች መልስ አይሰጣቸውም። ጀነራሊ እኔ ሀብታሙ በዚህ ጉዳይ ከፍቶ ከሆነ የሚያፍረው ራሱ ነው። ምን ይደረጋል መሰለህ በሌላውም ፊልድ አሁን በፖለቲካውም ወይ በሌላ ነገር ብትወስድ ሰዎች እንዲናገሩ ነው የሚደረገው። የሱን ደግነትና ክፋት ካንደበቱ በሚወጣ ነገሮች ነው የምትለካው። ከበቂ በላይ ራሱን የራሴ በማቀው ልክ ለዚህ ለብሩኬ በዚህ ቻናል ላይ ነው የምናውቀው። እስከምገረምና እስከምደነቅ ድረስ ነው በቂ መልስ ነው የሚሰጠው። ለህሊናው ያደረሰው ወገን ሳይል ለእውነት መናገር ከፈለገ እውነት ያለው እዚህ አካባቢ ነው። እውነት ለመናገር ድንቅ ነው የሚለኝ እኔ ሚዲያ ላይ አሁን ጌታን ተቀበልን ብለው ድራማ ከሚሰሩት ተመልሰው ከጥላቻ ያልወጡት ነገሮችን ከነበረበት ከባለፈው ህይወት ወጥቶ በፍቅር መናገር ያልጀመረ ሚዲያና ሰዎች ናቸው ያሉት በቲክቶክ ሚዲያ ላይ። አሁን ምን ታደርጋለህ መሰለህ ይሮ ይሄን ፍቅር ለሀብታሙ ንገርና ተው በቃ የወንድሞችን ደስታ አታበላሽ። እድሜው አንተ አያገባህም እሱ ይጨነቅበት። ስተት ትምህርት ካለ ስተት ትምህርቱን አጋልጥ፣ ስተት ትንቢት ካለ ስተት ትንቢቱን አጋልጥ። አለበለዚያ ግን ተወው እነሱ ተዋደው ለተጋቡት በልና አሁን ንገረው። ቤት ከፍቶ እየተሳደበ ነው ንገረው ሂድና ሀብታሙ እኔም ዘግቼ እመጣለሁ። እዚህ ጋር ካልከኝ ዘግቼ እኔ ራሴ እመጣለሁ። ሂድና አሁን እናገራለን። አዎ ሂድና በቃ ውረድና አሁን ከዛ በኋላ ተው እኔ እሺ ብሏል ካልከኝ እተዋለሁ እንጂ የማንም ግስላ እዚህ መጥቶ እንደፈለገ ሲያብኳካ ወንድሞችን ሲሰድም ዝም አንል። ሂድና ተው በለው። አሁን ሂድና እኔ እንደመከርከኝ እኔ እሺ አልኩ። አሁን እኔ ወንድም ሰማለሁ እሺ አልኳ። ውረድና ተው በለውና ይድስ ይምከረው። ከሰማ ይሄው እኔ ተዋለሁ። ግን ወንድሞችን ያለሆነ ስም ሲሰደሙ እኛ ዝም አንል። ቀጥል አሁን በቃ መልካም ሂድና እያየው በሌላ ስልክ እያየው ነው። ሂድና እዛ ቤት ሂድና ተናገር። ሌላ ሐሳብ ይስጡ። ቻው መልካም ጊዜ አስወርጃለሁ እንጂ ያልሆነ ነገር ተው። ቀጥል ሄኖክ ኮርማው ቀጥል። ሄኖክ አለ የለም ሄኖክ። እሺ ሌላ ማን ቢሃም ብላለሁ ብለህ ነው ወይ? አይ ሰላም ናችሁ ወይ? እንዴት ናችሁ? እኔ እንኳን ለማለት የገባሁት ይቅርታና ከዚህ በፊትም ብዙ ወንድሞችንም እያየናቸው ነበረ እንደዚህ የአገልጋዮችን ስም ሲያጠፉ ከበፊት ጀምሮ አይታቸዋል። እግዚአብሔር ግን በጊዜው እየመጣ እንዴት አድርጎ ኃይሉን እየገለጠ ስርዓት እንዳስያዛቸው በየትኛውም እምነት ቤቶች እያየናቸው ነው። እኔ ሰውዬ ራሱ አሁን ብሎክ አድርጎኛል እንጂ በውስጥ ጽፎልኝ የነበረውን ስክሪንሻት አድርጌ አለማስቀመጤ በጣም ቆጭቶኛል እና በጣም ብዙ ነገር ነበር ጽፎልኝ የነበረው እና አንተ አገልጋይ አይደለ እንዴ ባለጌነ እንዴ በዚህ ልክ ስለው ብሎክ አድርጎኛል። አሁን ስልኩን ብትቀበሉት የኔን አካውንት ታገኙታላችሁ።
የጻፈው ራሱ በቃ ለዚህ ነው እንደ ላይቭ ገብቶ ለነገሩ ያው ከፍሬያቸው ታውቋቸዋላቸው ብሎ ስለሚል እግዚአብሔር ጋር ከሱ መልካም ነገር መጠበቅም አልነበረብኝም ነገር እና ይህንን ሰውዬ ካወቃችሁት ምንም እኮ ስለዚህ ሰው ማውራቱ ራሱ እንዲህ ብሎ ራሱ መናገሩን በራሱ መዝቀጥ ነው ከሱ እኩል ወደታችን ነው። ስራው ስለሆነ ተውት ልል ነው። ያው ዞሮ ዞሮ ህይወቱ ስራው በጠቅላላ ማንነቱ ማን እንደሆነ ይገልጣል ሰውየው ራሱ ማለት ነው። ወንድሞችን በዚህ ልክ በጣም ብዙ ሰዎችን በጣም ብዙ አገልጋዮችን ግን ደግሞ እኔ እውነት ነው የምልህ የጊዜ ጉዳይ ነው እንጂ እግዚአብሔር በምን አይነት መልኩ ወደሱ እንደሚመጣ እናውቃለን። ለምን ሁሉም በጊዜያቸው ስርዓት ስለያዙ ለሱም ጊዜ አለው ለማለት ነው። እናንተ ግን ልባችሁን ጠብቁ። ጌታ ይባርካችሁ። ቴንኪው እናትዋ እናመሰግናለን ስለምክርሽ። ቀጥል። ማን ሄኖክ ታወራለህ ወይስ ዮኒ ሀሳብ አለ? ጆዬ የምጨምረው ነገር አለ? ካሎራ ጆዬ ካሎራ ላውራ። አንዳንድ ሰው እናቱ አልጋ ላይ ይወለድና እናቱ አልጋ ላይ እናቱን አስወርዶ እናቱ አልጋ ላይ ያረጃል። እንደዚህ አይነት ሰውዬ ማለት ነው። ማለት አንዳንድ ሰው የራሱን ክብር አይጠብቅም። ገባ? አሁን ይሄኔ እናቱ ካልሲውን ታጥባለች፣ ፓንቱን ታጥባለች፣ እሱ ቁጭ ብሎ ወንድሞችን ሲቦጭቅ ማለት ነው። ስለዚህ ሜቢ እንግዲህ አላቅም ትዳር ከሌለው ይሄ አሁን የልጅ ልጅ ማየት በሚችልበት ሰዓት ነው እንደዚህ ቁጭ ብሎ ብሩክ እኮ ታሪኩን እኮ ቲክታክ ላይ እኮ ነው ምስክርነት የሰጠን ያስለቀሰን ቲክታክ ላይ እኮ ነው የምናውቀውም ሲሟገት ጌታንም ሲቀበል የምናውቅ እንደገና ደግሞ ታሪኩን ራሱ ማንም አውራ ሳይለው እኮ ነው ምስክርነቱ ሲነግረን ሁላችንም ስናለቅስ የነበረው ዩቱብ ላይ ተጭኗል እኮ የብሩክ ምስክርነት ምንም አዲስ ነገር አይደለም። እና አሁን እሱን ለማዋረድ እሱን ለማሸማቀቅ ምንም ትርፍ አያገኝም ልል ፈልጌ ነው። አንደኛ እሱ ትንሽ ነው እንደምታዩ ጭንቅላቱ ግማሹ ይመለጥ እንጂ ሰውየው ትንሽ ነው፣ ጥዬ ልጅ ነው። ዛሬ እኮ ትንሽ ልጅ እንኳን ያስተውላል። አንዳንዴ እኮ ትንንሾች ልጆች ያስተውላሉ። ካሎራ እኔ ልጆች አሉኝ፣ ልጆች አሳድጌያለሁ። ህፃናት ያስተውላሉ። ይሄ ሰውዬ አሁን አስተውል ብትሉ አይችልም። ለምን? እናቱ ቤት እዛችሁ እናቱ ቤት በማዳበሪያ እናቱ ኮርኒስ እየለጠፉ ይህን ሳንቲም ለኪሱ እየሰጡት ውጣ እንኳን ቢሉት አይወጣ። ገብተዋል አባባል። እንዲህ አይነት ሰው ነው ወጥቶም አይሰራ ቁጭ ብሎ የወንድሞችን ስጋ የሚቦጭቅ ሰው። እኔ ቅርታ አድርግልኝ። እኔ እውነት ነው ሁሉም ሊሳሳቱ ይችላሉ። ሁሉም ሌላ ችግር ሊኖርበት ይችላል። የራሱን ችግር ሊኖርባቸው ይችላል። ነገር ግን በዚህ ልክ ግን ብሩክን መናገሩ እኔ እጅግ በጣም ያዘንኩት። ብሩክ ሰውን የማይናገር በቴሌግራም ያስተምራል። በ3 ዓመት እግዚአብሔር ቃሉን ያጎረሰው ልጅ ነው። ብሩክ ቃሉን ያጎረሰው በአፉ ቃሉን ጉርስ ያደርገው ልጅ ነው። ጌታ የባረከው ለእኛ በረከት አድርጎ የሰጠን ልጅ ነው። ሁላችንም የተማርንበት። እኔ 10 ምናምን ዓመት ሆኖኛል ጌታን ከተቀበልኩ። ብሩክ ግን ገና 3 ዓመቱ ነው። አስበው እንዴት ቃሉን እንደበላ፣ እንዴት እንደተማረ፣ እንዴት እንደሚናገር፣ እንዴት እንደሚያስታውል በጣም ነው። እኔ ጌታን አንጀቴን ይበላኛል፣ እሳሳለታለሁ፣ በጣምም ወደዋለሁ። ዛሬ እሱ ጌታን እናትና አባቱን እንደዚህ ይዘውት ወደ ቸርች ሲገቡ ሳለቅስ ነበር። ጌታ ነው የሚያቀኝ። ምክንያቱም ጌታ እንዴት እንደረዳው ሚስቱ እኮ ሲመሰክር ሲነግረን የመጀመሪያ ሚስቱ የልጆቹ እናት አንተ ጴንጤ ሆነ ከአንተ ጋር ከምኖር ብሰልም ይሻለኛል አለች አለ። ምርጫውን አከበረላት። በቃ እሱ ጌታን ወዶ ነው ወደ ጌታ የመጣ። አሁን ቅናት እንደነገርኩ ነው፣ ነቀርሳ ነው። ያው ካንሰር አይድንም እንደምታውቀው፣ ይቆረጣል፣ ይቦረቡራል። አጥንትም ከሆነ ይቦረቡራል፣ ስጋም ከሆነ ያበሰብሳል። በቃ የሆነ አይጠፋም አይደል? ካንሰር ይጋላል፣ ገዳይ ነው። ይሄ ሰውዬ አሁን ቁጭ ብሎ
ደሳሳ ጎጆ ውስጥ ቁጭ ብሎ የእናቱን ጎጆ ውስጥ ቁጭ ብሎ እናቱ አልጋ ላይ ተቀምጦ ስለ ብሩክ ያወራል። አያሳዝንም? እውነት ልናዝንለት ይገባል። በቃ እናቱ በጣም የሚገርምሽ ነገር ገኒ፣ በጣም የሚገርምሽ ነገር አሁን ይሄ ሀብትሽ ተቀምጦ ነው የሚያወራው። ብሩኬ ግን እየተንቀሳቀሰ እየሰራ ነው የሚያወራው። አሁን ሁለቱ ልዩነቱ ምንድነው? የተቀመጠ ሰውና የቆመ ሰው እኩል አይደለም። አየሽ፣ የቆመ ሰው ይሮጣል። አሁን ሀብትሽ ተቀምጦ ቀን ሙሉ ስለ ብሩኬ ያወራል። ብሩኬ ግን የሚንቀሳቀሰው እየሰራ ነው፣ ገንዘብ እያገኘ ነው። አገልግሎቱን በአገልግሎት አይገናኙም። ገባሽ? አሁን ይሄ ሰውዬ በተኛበት እዛው በተቀመጠበት እዛው የሚተኛ እዛው የሚበላ እዛው ሁለት በሁለት ውስጥ እናቱ አልጋ ላይ አልጋውን እንኳን የማይቀየር ሰው ነው። አሳብኩት፣ ክፍሉን ሁሉ አሳብኩት። እኔ እናቱ እንግዲህ እባክህ ልጄ ውጣ ክፍሉን ላጽዳ አሲሉት ይታየኛል፣ እንዲሁ ማለት ነው። እንግዲህ እባክህ ልጄ ልብስ ልጠብልህ እስቲ ቀይር የሚሉት አይነት ሰው ነው። ለምን እንደዚህ አይነት ሰው የማይነሳ ሰው በጣም አስቸጋሪ ነው። ካለውራ ጌታን የምሬን ነው የምልህ፣ የእውነት ነው የምናገረው። እና ከባድ ነው፣ ልናዝንለት። በተለይ እናቱ ያሳዝናሉ። እኔ ለእናቱ በጣም አዝናለሁ። ስለዚህ ከሱ ምንም ነገር አትጠብቁ። ለምን ይሄን ተናገረ? ይቀናል። ለምን ብሩክ ትናንትና የመጣ ልጅ ነው። በመንፈሳዊ ህይወቱ የበረታ ነው። ጌታ ኢየሱስ ክርስቶስ ባረከው፣ ደግሞ በትዳር ደስ በሚል ትዳር ባረከው። ጌታ ኢየሱስ ክብሩን ጠቅልሎ ይውሰደው። ስለነሱ እግዚአብሔር ይመስገን። ውብዬንም ምናቃት ናት እኮ ቁጭ ብላ ቃል ሲያስተምሩ ስታስገባልን ስትጸልይ ምናቃት ልጅ እኮ ናት እንዴ። ስለነሱ ምንም መናገር አይችልም። አልጋውንና ፍራሹን ይቀይር፣ የእናቱን ኮርኒስ ይቀይር። የዱሮ የማዳበሪያ ኮርኒስ ነው ይቀይር። እሱን ልፈልጌ ነው። ተባረኩልኝ። ይቅርታ ግን ካስቀየምኳችሁ። ቴንኪ ወረገኒ። ቆንጆ ሀሳብ ነው። ኖ ቆንጆ ሀሳብ የተናገርሽው ትክክለኛና እውነተኛ ነው። ቆንጆ ሀሳብ የተናገርሽው። እኛ የምንለው ይሄ ነው ወገን፣ እኛ የምንለው ይሄ ነው። መጀመሪያ ይነሳ፣ ዱብ ይበል፣ ራሱን ይቻል፣ ካለበት ከሁለት ቤት ይቀይር። እንደው የሚንቀሳቀስ ሰው ባይናገር ኢቭን እንኳን በዚህ ቀን እኔ በጣም የሚገርመኝ በዚህ ቀን በደስታው ቀን አብሮ መቆም አለበት። ወንድም ከሆነ እንዴት እድሜ መሀል ላይ ከቶ በ10 ዓመት ትበልጧለች በ8 ዓመት ትበልጧለች ብሎ ሰው እንዴት ይሳደባል? እና ሳሚ የተባልከው ግስላ ከገባና ግባ፣ አለበለዚያ እዚህ ቤት ትቦለካለህ። እንደውም እሺ ደህና ሁን፣ ትቦለካለህ። ትገባለህ። አንዴ ድሉ ልስጥና ይኸው አንተና አንተ የወንጌል እንቅፋት የሆንከው ሰው አንተ ና ግባ። ግን አንድ ኮሜንት እንትን ካልክ አሽከረክርሃለሁ። ሂድና እዛ ቡራኬ ተቀበል። ከእንትና ከማን ነው ከመምህር ማን ነው ክህነት አከብራለሁ አልክ አይደለ? ቡራኬ ተቀበል። የሱን ክህነት የጆንን ለምን አላከበርክም እንዴ? እንደ መካሪ የምትሆኑ ሰዎች እንደዚህ አይነቶች የጎባጣ አሽከሮች፣ እንደ ሳማ አይነቱ በየሄደበት የራሱ ማንነት የሌለው ማንነቱን አውልቆ የጣለ የራሱ እውነት የሌለው የሰው እውነት ሁሉ የሰውን እውነት ትክክል የሚያደርግ የሚያሽቃብጥ እንደነዚህ አይነቱ እንደው አሮንጋ ይሄ እንደው አደበ ቁጭ በል በቃ። አንተ የወንጌል ጠላት አንተም ብሎ ወንጌል በትህትና የምትሰብክ አናቃችሁም እንዴ? ሶሪቲ ቤት ምን እንደምትዶልቱ ላሲ አንተ ፊት ለፊት ከኔ ጋር ማውራት ከቻልክና በመጽሐፍ ቅዱስና ከኔ ጋር አውራ እንዴ። ናርዲን እንዴት አሻቃ እንትን ብለህ ወንጌል መሰሯን ናርዲን እኮ እንዴት እንደተጫወታችሁበት እኮ ያየነው ነገር። ቅናት 1 ሚሊዮን ሰው ፎሎ ስላገኘች 1 ሚሊዮን ፎሎ ስላገባች ቪው ስላገኘች ስለታየች በአንተ ቤት መወደድን አሁን ቡራኬ ይሰጡኛል፣ ክህነትን አከብራለሁ በእንዲህ ከምትል ቤተክርስቲያኗ ላይ አትጨመርም? ከውጭ ሆነ ቡራኬ ከምትቀበል እንከፍ ካልራ ተሳዳቢ እስክሪን ሹት አድርግና ያዛቸው እንዳለ የሰደብኩ እንዳንተ አይነቱ ዶማና መሀይምነት በሰለጠነ ሀገር ያልሰለጠንክ ሰው ሂደረዛሽ እበት እና ገብተህ ማውራት ከቻልክ ብራ፣ አለበለዚያ ቆልፌ ይዛል ብሎክ። አንተ ባለበት ራሱ መቀመጥ ራሱ አልፈልግም። ለዚህ ቤት አትመጥንም። የምትመጥን ሰው አይደለም። እሺ የምትመጥን ሰው አይደለም። እንዴት ነው ብሎክ የሚደረግ?
እንዳትፈቱት ይሄን ሰው የምትመጥን ሰው ስላልሆንክ ነው። እሺ አትመጥን። ሂድና ቡራኬን ተቀበል። እዛ ሂድና እኔ እንደዚህ ልፍስፍስ ጴንጤ አልወድም። እዛም የሚቀላውጥ ጴንጤ፣ ለመወደድ የሚጥር ጴንጤ፣ ተወዳጅ የሚሆን ጴንጤ፣ የራሱ ትውፊት የሌለው፣ የራሱ ባህል የሌለው፣ የራሱ ቅኔ የሌለው እንደዚህ አይነት ጴንጤ አይመስለኝ። የራሱን ትምህርት ለመግለጽ ያፍራል። ለራሱ 1 ደቂቃ ይወስዳል፣ ለነዛ 20 ደቂቃ 30 ደቂቃ ይሰማል። ሂድና እዛ ሶሪቲ ቤት ሶሪቲ ቤት እንትን ብል። አጠገብ ያለው ሄኖክ እንደ ሄኖክ ያለው ይሄ እዚህ ከታች ያለው እንደ ፓስተር አሌክስ ያሉት እነዚህ አሁን ሄኖክ ትቷል። እንደውም ሄኖክ ተገስጾ ተገርፎ ትቷል። እንደ ማነው ፓስተር ማነው የምትሉት ፓስተር አሌክስ የምትሉት እንደነሱ አይነት እንደው ለመወደድ የሚጥሩ ሰዎች ሚዲያ ላይ እንደው ከነዚህ እንደው 10 ልጅ አብትሽ ይሻላል። አቋም አለው በትምህርቱ። እነዚህ ትምህርት ላይ ነው የሚያዋጡት። ትምህርት ላይ የእግዚአብሔር ቃል ላይ ቺት የሚያደርጉ ለመወደድ ሰው እንዲበዛላቸው ቪው እንዲያዩ የሚያደርጉት ጥረት እንደ መቸለጥ የሉተራን ስላሴ ብሎ የገባ በቀኝ የዛን ጊዜ የሉተራኑ ስላሴ ብሎ ለመከፋፈል ያደረገው ርቀት። እንደዚህ አይነቶቹ እዚህ መጥተው ሲመክሩ ደግሞ ያሳዝኗል። በጣም ነው የሚያሳዝኑት። እና ከነዚህ ጋር እኔ አሮንጋጤ አሁን ከሳሚ እንደው ሰው መምከር የሚችል ሰው ነው። እቤቱ እንኳን መጥቶ በድፍረት ኢየሱስ ጌታ እንደሆነ እንኳን ማይመሰክር ሰው ለኦርቶዶክሲያ ኢየሱስ ጌታ እንደሆነ ለደቂቃ አይሰብክም እኮ ስለ ማን ነው ስለ አባቶች አውጥቶ ያንብብ እንጂ ኢየሱስ አዳኝ እንደሆነ እዛ ለተቀመጠው ህዝብ አይሰብክም። ቢሰብክስ ብትን ይላል። በቃ በሰላም ሂዱ ነው፣ በሰላም ነው የሚሄዱት። ኢየሱስ ጌታ ነው ብሎ ቢሰብክ እንዳለ ነው የሚሄዱት። ስለዚህ አይነኳቸው። መዳን በማን እንደሆነ አይነኩ እነዚህ ሰዎች። ስራ አይድንም። ምንድነው ኢየሱስ ክርስቶስን ብቻ በማመን ነው የዘላለም ህይወት ይገኛል ብትለው ኖ አይሰማህም። ስለዚህ ይሄን ነገር አያስነኩም የሚል ሰውም ካለ ያስወርዳሉ። ተቻችሎ ያለ ቤት ነው። ለመወደድ የሚሰራ ቤት ነው። ስንትኛ ቤት የሚሞገሱ ወንድሞች እያሉ አኬን መምህር በረከትን ምናምንን የኦርቶዶክስ መምህር ሰብስቦ በቃ ማሞገስ ነው ስራቸው። ከቤተ ክርስቲያን አጥር ግቢ ሶል እንደነዚህ አይነቱ እኔ ከምንም ይሄ እንደው እኔ ከእንደዚህ አይነቱ ሀብታሙ ይሻላል። 10 ልጅ ሀብትሽ ይሻላል ከእንደዚህ አይነቱ። ቢያንስ ሀብትሽ ትምህርት ላይ ቆራጥ እንደዛ እናንተ ለመምከር አትበቁም። ብቁም አይደላችሁ። ከለር የላችሁ። የወንጌል አማኝነትን ከለር የላችሁ። ጣዕም የላችሁ። አሁን ፓስተር አሌክስ እንደው ምክር መምከር ይችላል። እዛም ትክክል ነው እዚህም ትክክል ነው የሚል ሰው ሳሚ መምከር ይችላል። እስካሁን እኮ እዚህ ሚዲያ ላይ ወንጌል አማኝ እንዲከፋፈል ያደረገው እኮ የሶሪቲ ቤት እንደሆነ ታውቃላችሁ። እዛ ቤት ከሚነሱት ርዕስ ቴዎሎጂያን ነን ብለው ቴዎሎጂን ተምረናል ቀመስነን ብለው የሚያነሱት ርዕስ ነው እስካሁን እየበጠበጠ ያለው። እና እናንተ ዳር ያዙ፣ አርፋችሁ ቁጭ በሉ። እኛ እንዴት መሄድ እንዳለብን እናውቃለን። ባይዘው ማንኛን ሲገጽ እንደምንሰማ እናውቃ። የእኛ ትምህርት ያላቸው ሰዎች ናቸው እኛ መገሰጽ የሚችሉት። መዝሙረ ዳዊት እኮ የኦርቶዶክሱን ስላሴ እንማራለን ብሎ እኮ አሌክስ ቤት ሲያስተምር ነበር። ግን ፓስተር ነው፣ ቤተክርስቲያን ሊድ ያደርጋል፣ ቤተክርስቲያን ቱቢት ላይ ወንጌል ይሰብካል። ግን መዝሙረ ዳዊት መጥቶ ስላሴ ይሰብካል፣ ኩነት የሚለውን ትምህርት ያስተምራል። አሁን ይሄ ሰውዬ ይመክራል። እንደዚህ ባይዘው እንደዚህ አይነት መቻቻል የለም። ይሄ መቻቻል አይደል፣ ማስመሰል ነው። አንድም ኦርቶዶክስ መምህር ቲክቶክ ላይ ጴንጤቆስጤን አስገብተህ ስበክልኝ አይልህ። ደስ ይሉኛል በዚህ። አንድም ኦርቶዶክስ እኛንን ትምህርት የምናጋራው መድረክ የምናሻም እኛንን መድረክ የምንሰጣቸው እኛንን ማይክ የምንሰጣቸው አስተምር ብለን
1 ደቂቃ እነሱ ያወራሉ፣ 30 ደቂቃ መዝሙረ ዳዊት ያወራል። የእነሱን ትምህርት ካላስተማሩ እዛ ጋር ማንም አይቀመጥላቸው። ግን ኢየሱስ ጌታ ነው የሚለውን አይነግሯቸው። መዳን በኢየሱስ ብቻ ነው የሚል አይነግሯቸው። ቅዱሳንም ቀስ ብለው ቅዱሳንም ደገፍ ያደርጋሉ። ብራዘር የሄደ ሂድ የመጣ ይምጣ። ግን ይህንን እውነት አንቀይርም። በኢየሱስ ክርስቶስ ብቻ እንደሚዳን የዘላለም ህይወት የሚገኘው በኢየሱስ ክርስቶስ ብቻ እንደሆነ ይሄን ህይወት አንገኝ። በስራ አይገኝ፣ በቅዱሳን አይገኝ፣ በማርያም አማላጅነት በማንም ኢየሱስ ክርስቶስን ከማንም ጋር እናወዳድረው። ለአይነት እንኳን አንድ ነው። ከየትኛውም ነገር ጋር አናወዳድረው። ከምንም ነገር ጋር ከምንም የሚወዳደር አይደለም። አለቀ። ለአይነት እንኳን አንድ ነው ያለን። አንድ እከሌ ከከሌ እንትን ከምትለው አይደለም። አንድ ነው ያለን። በቃ የዳንበት እውነት ነው። ህይወት የሰጠን ነው። ህይወት ያገኘሁት በሱ ነው፣ በልጁ ነው። በሱ ነው ህይወት ያገኘሁት። ሞቴን የወሰደልኝ እሱ ነው። የተሰቀለልኝ እሱ ነው። የሚወስደኝም እሱ ነው። በሰው እጅ ያልተሰራች በአብ ቀኝ በሱ ነው። ይሄን እውነት ከየትኛው መጽሐፍ ቅዱስ ላይ ሁሉም ነገር ያልገቡኝ ነገሮች ሊኖሩ ይችላሉ። ግን አንድ ነገር ገብቶኛል። በኢየሱስ ክርስቶስ ብቻ እንደሚዳን ገብቶኛል። በቂ ነው። የዘላለም ህይወት የሚገኘው በኢየሱስ ክርስቶስ እንደሆነ ገብቶኛል። አለቀ። መዳን በኢየሱስ ክርስቶስ እንደሆነ ገብቶኛል። አንድ አምላክ እንደማምን አንዱ መለኮት በሶስት አካል እንደተገለጠ ገብቶኛል። ፍጹም ሰውነቱ ገብቶኛል። ፍጹም አምላክነቱ ገብቶኛል። አለቀ። መንፈስ ቅዱስ አምላክ መሆኑ ገብቶኛል። ወልድ አምላክ መሆኑ ገብቶኛል። አብ አምላክ መሆኑ ገብቶኛል። አንዱ መለኮት በሶስት አካል እንደተገለጠ ገብቶኛል። ዛሲት በቃ ሌላው ለመዳኔ አይደለም። ከዚህ እውነት ሊገፋችሁ የሚመጣን ሰው ከዚህ እውነት ሊያወጣችሁ የሚፈልገው ፓስተር በለው፣ ነብይ በለው፣ ወንጌል አማኝ በለው፣ ይሄ ቴዎሎጂ ቀመስ በለው፣ ወለበል በለው እንዳሰማው ወገን እና እንደነ ሳሚ አይነቱ የጎባጣ አሽከሮች እንደነ ሲሳይ ያሉትን እንደነ አሌክስ የተባሉት የጎባጣ አሽከሮች ከዚህ እውነት ሊያወጣችሁ ሲፈልጉ ዝም አትበሏቸው፣ ተቃውሟቸው። አስመሳዩ ባይዘው ስድብ አይደለም። አስመሳይ ማለት ስድብ አይደለም። ሌባ ማለት ስድብ አይደለም። ይሄ እውነት ነገር ነው የምነግራችሁ። የኔ እውነት እያለኝ የኔ መምህሮች እያሉ የኔ መምህሮች እኮ አሉ። እኔ ጋር አምጥቼ መዝሙረ ዳዊትን ስላሴን አስተምራቸው አልለውም። ምን አገባኝ? ቀጥል ሄኖክ፣ አንተም አንዱን እግዚአብሔር እንደው ቀጥል አንተ ካሎራው ብዙ ነገር እያወራ ነው። ብዙ ነገር ድምጽ ይሰማል። ግን ድምጽ ይሰማል። ቀጥል። አዎ ይሰማል። ቀጥል። በመጀመሪያ ደረጃ የብሩኬ ነገር አስደስቶኛል። ከተደሰቱ ሰዎች አንዱ ነኝ። በብሩኬና እሷ ስሟን ብቻ ረስቻለሁ፣ ግን እንኳን ደስ ያላችሁ ማለት ያው ጥሩ ነው። እንኳን በሰው ደስታ ሚስቱ ውብዬ ነው ስሟ፣ ውብዬ እሱን ማለት ነው። ነገር ግን እነዚህ አሁን አንተ ስማቸውን እየጠራህ እንትን የምትላቸው ሳሚም የተናገረውን ሰምቻለሁ፣ ኤቢም የተናገረውን ሰምቻለሁ። አንተ ለምንድን ነው እነሱ የሆነች ነገር ስለ ኦርቶዶክስ የሆነች መልካም ነገር ጥቂትም ቢሆን ስለተናገሩ በጣም አድርገህ ነው አምረህ እንትን የምትለው? ለምሳሌ እንትና ሳሚ ባክግራውንዱ ኦርቶዶክሳዊ ነው። ከኦርቶዶክስ ቤተክርስቲያን የወጡ ሰዎች ናቸው እነሱ። የአማኑኤል ህብረት ላይ ነው ያለው እያለ ብዙ ጊዜ ስለምናገር ስለምሰማ የሆነ መልካም ነገር ብታወራ ምን ችግር አለው? ያ ማለት ግን እኮ ለምሳሌ ኤቢ የተናገረው እንደውም ወንድሜ አንድ አቆም እነሱ አይመለሱም። ህዝቡ ላይ 300 ሰው 200 ሰው ይሰበስቡና ህዝቡ እንዳይሄድ ያደርጋል። አሁን እንደው ቢናፍቅ እንደው አሁን እንደው ኢየሱስ ክርስቶስን ይዘቅ ዕጣን ይናፍቃል እንዴ? ቆይ እንደዚህ አበለኝ። እኔ እንደዚህ አበለኝ። እኔ ምናፍቀውን እንዳለ ኢየሱስ ላይ አግኝቼዋለሁ። በቃ
ሁሉ በሁሉም ነው ኢየሱስ። እኔ ኢየሱስ አንዴ ሚውት አድርግልኝ፣ አንዴ ሚውት አድርግ፣ አንተ ሚውት አድርግልኝ አንዴ። ኢየሱስን ይዤ ምንም የሚናፍቀኝ ነገር የለም። እጣንም አይናፍቀኝም፣ ኩሩምባም አይናፍቀኝም። እንዴ ምን ሆናል? ሁሉም በሁሉም ነው እያልኩ እሱስ ሁሉም ነገር አለ፣ ሁሉ በሁሉም ነው። እንዴ ምን ሆናል? ይሄው ወንበዴዎች ናቸው። የሆነ ነገር ይዘው የሆነ ነገር አንተ ሊያስጥሉ ነው። ካንዶራው ለምሳሌ ኤቢ እንደውም በጣም እኔ እስክሰማኝ ድረስ ነው ለኦርቶዶክሳውያን ሳይሆን ለእኔ ራሱ እንዲሰማኝ ነው እንደውም የተናገረው። ኦርቶዶክሳዊ ከመሆን ምንድነው ወደ ኦርቶዶክስ ከምመለስ ከወንጌላውያን ከወጣው ኤቲስት ነው የምሆነው ብሎ ነበር። እንደውም እኔ ሰው በዛ ልክ በዛ ደረጃ ራሱ መናገሩ እኔ እንትን ብሎኛል። ነገር ግን ኤቢን ራሱ አንተ ቤት ያስገብተህ እኮ ምንድነው እሱን ቶፒክ አድርገህ ብዙ ነው የተናገርከው። አንዳንድ ጊዜ ሰዎች ምን ለማለት ፈልገው ነው የምለውን ነገር ብትረዳው ጥሩ ነው ብዬ አስባለሁ። ካኖራው ኖ ይኸውልህ አንድ ነገር ልንገርህ፣ እኔ አንድ ነገር ልንገርህ። አሁን እነሱ ቴዎሎጂያን ትምህርታቸውን አከብራለሁ፣ ቆንጆ ነው። ግን አንዳንድ ቴዎሎጂያን እንደ ሳማ አይነቱ ጭንቅላታቸውን ብቻ እንደ በሶ ጀላት ያሳበጡ ቴዎሎጂያኖች አሉ። እሱ ልክ አይደለም። አሁን ቴዎሎጂያን ጥረስ ኤቢናው ልጠራው ይችላል፣ ቃልዬ ልጠራው ይችላል። እኩል ያወፍሩ ሰዎች፣ የእግርም የእጅም እኩል የሰሩ ጭንቅላታቸውንም ነፍስያቸውንም እኩል ያወፈሩ ሰዎች ቆንጆ ነው። አንዳንዴ ግን ይሄ ነፍስ ትከሳና ይሄ ትዝ ይላል የድሮ የበሶ ጀላቲ ትልቅ የበሶ ጀላቲ በእንጨት የሚቆመው ጭንቅላታቸውን ብቻ ይጠቀጥቃሉ። ይሄን ዕውቀት ማለት ባይዘው ዕውቀት እነጆም እኮ ዩኒቨርሲቲ ገብተው እኮ ዕውቀት አግኝተዋል። አይምሯቸው አግኝተዋል እኮ ታገኛለህ እኮ አንተም እኮ አግኝተሃል እኮ አንብበህ ታገኛለህ። ዩኒቨርሲቲ ገብተህ ታገኛለህ። ጎግል ላይ የሆነ ሰርች አድርገህ እኮ ይሄን ማግኘት ቀላል ነው። ነፍስያን መዋፈር ግን ከባድ ነው። አየህ ይሄ ልምምድ ይፈልጋል። ተማር። አንተ ስለማታውቅ ነው ስለማይገባ ነው መንፈሳዊ ነገር ላይ ሄኖክ አንተ ይሄ እንትን የጸጋ ስጦታውን ስለማትቀበል መንፈሳዊ ነገር የከሳ ማንበብ ቆንጆ ነው፣ ግን ነፍስያ መመገብ አለባት። መወፈራ በምን በጸሎትና በእግዚአብሔር ቃል። የሆነ ጊዜ በዚህ ብለህ ሙስሊሞች እንደሁም ጥሩ ናቸው ምናምን ብለህ ስትናገር አልነበረም? ካሎራው ሰው አንዴ ሙስሊሞች ጥሩ ነው ያለው ያልኩበት ቢያንስ እንኳን ሙስሊሞች የሙስሊም መጠጥ ቤት የለም። ይሄ መጠጥ ባለመጠጣታቸው ደስ ይለኛል። አለባበሳቸው ደስ ይለኛል። ይሄን ባህል ብናደርግ ነው ያልኩት። አሁን እጣን እኔ ኢየሱስን ይዘህ ግን እጣን የሚነፍቅ እጣን ናፋቂ ትውልድ አላየሁ። ኢየሱስን ይዘህ ሽንኩርትና ኩሩምባ የሚናፍቅ ቁኑ ችግር ነው። ኢየሱስን ይዘህ ሙስሊም ጋር ያለው ነገር እንደዚህ አይነት ነገር ጥሩ ነገር አለ ብለህ የተናገርከው ምን ቢራ እኔ እኮ እንደ አንተ አሁን የሆነ ሰው ቢራ አልጠጣም ቢል ደስ አይልም እንዴ? ቢራ ቢቀር ቢራ አሁን ኦርቶዶክስ ጋር ያለውን መልካም ነገር መናገር ለምንድን ነው ወንጀል የሆነው? ላንተ እኮ እኔ እጣኑን እኮ ማጠናቸው አልተቃወምኩም። እንዴት ይናፍቃል ነው የምልህ እኮ ኢየሱስን ይዞ ናፍቆኛል፣ እንደውም ይሄ ቢስተካከል እመለሳለሁ፣ እጣኑ ናፍቆኛል እኮ ያለው እንዴ። ንግግር ወጥ እንጂ እጣን እኮ ሲኦል አስገባ፣ ከሲኦል አስወጣ። ምን ኧረ በጌታ ስም ኧረ ካሎራው ግን ተው። እኔ ዝም በል አንተ። ቆይ ዝም በል ቆይ አንተ ፖለቲካ አንዴ እኔ ባይዘው ይኸውልህ ሳሚ ይኸውልህ ቴዎሎጂያን ተማሪዎች ቴዎሎጂያን ምርቅን እኔ በጣም ደስ ይለኛል። ለካሎራው ምንም አይጠቅመውም። እኔ አሁንም እነግርሃለሁ የአግናሼስን ትምህርት ማወቅ ለካሎራው ምንም ጥቅም የለውም። ምንም ድህነቴ ላይ የሚጨምረው ነገር የለም። በቃ እኔ ጳውሎስ ነግሮኛል። ሮሜ 10:9 ኢየሱስ ጌታ እንደሆነ በአፌ ብመሰክር እግዚአብሔር ከሙታን እንዳስነሳው በልቤ ባምን ትድናለህ ብሎኛል። ሰው በአፉ መስክሮ በልቡ አምኖ ይድናል። ሮሜ 10:10 ለእኔ ምንም አያደርግልኝም ብራዘር። የቃልዬ ቴዎሎጂ መማር የቃልዬ የአግናሼስን ትምህርት ይዞ መምጣት አይመለከተኝም። በቃ እሱ ለእውቀት ይሆነኛል፣ ግን ለድነት አይሆነኝም። ጳውሎስ ነግሮኛል፣ ዮሐንስ ነግሮኛል፣ ሐዋርያቶች ነግሮኛል፣ የእምነቴ ጀማሪና ፈጻሚ ኮድ ነግሮኛል። መንፈሳዊ ሰው ነኝ። አለቀ። ምንም የሚያስፈልገው ነገር የለም። ቀደም ብያለሁ። እንዴት እንደዳንኩ እነግርሃለሁ እኮ አልኩ እኮ ነግሬሃለሁ። በኢየሱስ ክርስቶስ በማመን ድኛለሁ።
ይሄን የማያምኑ ሰዎች ንጽጽር ላይ የሚሰሩ ሰዎች እምነታቸውን ሊጠብቁ ያሉ ሰዎች አነጻጻሪ ሰዎች ለሌላ ቤተ እምነት ቃልዬ አባቶች አሉን የበፊት የቀደሙ አባቶች እንዲህ ብለዋል ብሎ ለአንዱ ሊነግረው ይችላል። እኔ ኦልሬዲ አምኛለሁ። ለኔ ምንድነው የሚነግረኝ? እኔ በክርስቶስ እጅ ውስጥ ነው ያለሁት። የአንድ ሰው ቴዎሎጂ መማር ለካሎሯ ምንም ጥቅም የለው። አለቅ። ለሌላው ግን ለተቃራኒ ሊኖር ይችላል። ለምን አንዳንድ ሰው የቀደሙ አባቶች የላቸውም ሲል የቀደሙ አባቶች እንዲህ ብለው ፈተውታል እንዲህ ብሎ አምኖ ብሎ ለሱ ነው እንጂ ለካሎሯ ምንም ጥቅም የለው። አለቅ። እዚህ ሆኜ ደግሞ ሰው በኢየሱስ ክርስቶስ ካረካ በምን በጣንም አይረካም፣ በማርያምም አይነካም፣ በምንም ነገር አይደል። በምንም በጠላም በምንም አይረካም። ለዚህ ነው እኮ እኔ የምሰጣችሁ ደስታ ዓለም እንደሚሰጣችሁ ደስታ አይደለም። ዓለም ውስጥ ደስታ አለ፣ ግን ክርስቶስ የሚሰጥ ሰላምና ደስታ ይለያል። አለቀ። የክርስቶስን ሰላም ዓለም ውስጥ አታገኙ። ዓለም ውስጥ ሰላም አለ፣ አዎ፣ ግን ጊዜያዊ ሰላም። ስለዚህ ኮርማው ሄኖኬ እዚህ ኢየሱስን ይዘህ ካረካህ በምንም አትረካም። ዕጣኑም አያረካህም፣ ምኑም አያረካህም። ይሄ ነው መልእክቴ። ከገባ ይሄ እና እግዚአብሔር ምሕረት ያድርግላቸው። እኔ አሁንም ቢሆን ቴዎሎጂ ተቃዋሚ አይደለሁም፣ ግን ቴዎሎጂ ብቻ ላይ የሚያተኩር ሰው የበሶ ጀላቲ ነው። ጭንቅላቱን ብቻ ነው የሚያሳብጠው። እግሩ ቀጭ። አንድ ሰው ስፖርት ቤት ገብቶ የትከሻ ብቻ አይሰራም፣ የእግርን መስራት አለበት ወገን። አዎ ከላይ አብጠ ከስር እግርን ማሰራ ከሆነ እግር አልተመገበም አልተለማመደም ማለት ነው። ስለዚህ ምንድነው ሄኖክ እኩል ማወፈር አለብህ፣ የእግርህንም ከወገብ በላይም ከወገብም በታችም። እንደዚህ ከገባ አይገባም እንጂ ከገባ ይሄ ነው እውነቱ፣ ይሄ ነው እውነቱ፣ ይሄ ነው። እና እነዚህ ሰዎች መጡም አልመጡም ወንጌል እየተሰራ ነው። ቴዎሎጂ ናሲ ፓስተር አሌክስ ና ቆያ እንኳን መጣ ይምጣብኝ። ፓስተር አሌክስ ይና ፈልጌ ነበር እንደው ናሲ ወዳጅ አስገቡት። ፓስተር አሌክስን አይቼዋለሁ። ና ላክሲ ፓስተር አሌክስ ይና እባክህ መዝሙረን የስላሴ ትምህርትን አንተ ቤት አስተምሯል። እንደገና ደግሞ ሉተራኖችንም የስላሴ ትምህርት ቸውን ብለው ናሲ ያስተምረን እስኪ። ካሎራው እንዴት ነህ ወንድም አለ? አንዴ ቆይ እንትናን እያጋበዝኩት ና ፓስተር አሌክስዬ ና እባክህ ወንድምነት ና እውነት ፊት ለፊት እንደው በር ዘግታችሁ አትጨፍሩ። እስኪ ከእውነት ጋር ተሟገቱ። ኑ ሞግቱን። እኛ በእውነት ኑ። ስማ ካሎራው ሉትራን ከሱ ቤት የስላሴን ትምህርት ቢያስተምሩ ችግር አለው እንዴ? ችግር አለው ያለች ሉተራኖች ባይ ዘ ዌይ እሳት የሚነሳው ነግራቸዋለሁ ከፓስተር አሌክስ ቤት ነው። ፓስተር አሌክስ እቺ ዓለም ግን አንተን ትወዳለች ማለት ነው። በብዙ አካውንት ዓለም ናት እንዴ? አንተ ዓለም እኔ እኮ ድምጧን ተጠራጥሬዋለሁ። እኔ ወንጌል አማኝ እኔ በመድኃኒዓለም ይሁን ስቆሰቁስ አያት። ግን አንተ እንኳን አንተ ምን አይነት ፖለቲካ ፓስተር አሌክስ ልታደርግ እኮ ነው። ቴንክ ዩ ዴኖኪ። ዛሬ ገና ጥሩ ነገር አንድ ጊዜ ካሎራው ጆ ዮሐንስ አለ ጆና ታጨነቀው ጆዬ ሰርግ ላይ ነበር። ቆይ ሰርግ ላይ ነበር የማንቸስተር ጨዋታ እያየ እኮ ላናግረው አንድ ጊዜ ቆይ አንዴ ታናግረዋለህ። ቆይ አታናግረውም። ለምንድን ነው የማላናግረው? ይቅርታ ብለዋል። አንዴ ስሰድበው ነበር። ይቅርታ ብለዋል። ጆይን አልሰደበም። ይቅርታ ብለዋል ወይ? ይቅርታ ብለዋል ወይ? አታወራም ጆ እንዳታወራ። ቆይ እኔና ጆ እንደ አባትና እንደ ልጅ ነን ወዳጄ። አንተ ዝም ብለህ የሆነ ማትገባበት አለም የለም። ተረጋጋ። እንደዛ ቀጥቀሽ ቆይ ልጠይቀው። እሺ ፓስተር አሌክስ ና ወደ ላይ። ፓስተር አሌክስ እባክህ ና ሼር አድርጉልኝ ለፓስተር አሌክስ። ይገባል። ቆይ ካሎራው ችግር የለውም ይገባል። እኔ ጆ የምጠይቅ ዘኪዮስ ቀጥል። ቆይ ዝም በል አንድ ጊዜ ካሎራው። እኔ አሁን ጆ አንተ የምጠይቅ ፖለቲካ እንዳይሰራብህ እዚህ ልጅ ጋር ባትገባ ደስ ይለኛል።
ሐቁን ነው የምነግርህ። ፖለቲካ እንዳይሰራብህ። ለምን እሱ ኤቢን ይሰድባል፣ ሳሚን ይሰድባል፣ ቃልን መስደብ ጀምሯል። በኋላ እንዳትወቀስ። እኔ ምናልባት አንተ እንደዚህ አትበል። እኔ ቆይ አንዴ ሚውት አድርግ። ዝም በል እያልኩ ወንድሜ እኔ አንድ ከሰደብኩት ስድብ አንድ የተሳደብኩትን ስድብ አምጣ። አንድ የተሳደብኩት ካልሆነ ተሳድቧል የምትል ከሆነ ቴዎሎጂ መማር ጭንቅላት ማሳበጥ ነው፣ ጥቅም የለውም እያልክ አይደል እንዴ? እኔ እየነገርኩህ ነው ጆዬ። ቆይ አንዴ አሁንም እነግርሃለሁ። ቆይ አንዴ ሚውት አድርግ በእናትህ ሄኖኬ። ላስወርድ ነው። አናት ይውረድ አህያ። ለምንድን ነው የምታስወርደው ሄኖኬ? ቆይ ጆዬ፣ የተናገርኩት ነገር ስህተት ካለው ዝም እንዳትልኝ። እኔ በጣም ሪስፔክት ማድረገው ነው ጆዬ። ግን የተናገርኩት ነገር ቲዮሎጂ ይቀበላለሁ፣ ቆንጆ ነው። እኔ ድነቴ ላይ ግን ምንም አፌክት የሚያደርገው ነገር የለም። እኔ ስለ አግናሼ ሳወቅ፣ ስለ ቱርቱሌ ያወቅ፣ ሰንበዴ ያወቅ፣ ምንም ዋጋ የለውም። እኔ ኢየሱስ ክርስቶስ ማን እንደሆነ የበጉ ሐዋርያት ነግረውኛል። መዳን በማን እንደሆነ አውቃለሁ። በቃ አብ ማን እንደሆነ አውቃለሁ፣ ወልድ ማን እንደሆነ አውቃለሁ፣ መንፈስ ቅዱስ ማን እንደሆነ አውቃለሁ፣ ገብቶኛል። የዘላለም ሕይወት የሚገኘው በማን እንደሆነ አውቃለሁ። እግዚአብሔር ረድቶኛል። ይሄን እውነት አውቃለሁ። መጽሐፍ ቅዱስን ደግሞ ሁሉንም አንዳንዴ ማንረዳቸውም ነገሮች አሉ። ግን በኢየሱስ ክርስቶስ አምላክነት፣ በፍጹም ሰውነቱ፣ ፍጹም አምላክነቱ ምድር ላይ ሲመላለስ በነበረው ይህን ነገር ካወቅ ለድነቴ በቂ ነው አልኩ። አንድ እሱን ያዝልኝ። ሁለተኛ ደግሞ ቴዎሎጂ ተምረው እንደ በሶ ጀላቲ ጭንቅላታቸውን ብቻ ካሳበጡ ነፍስያቸውን ካላወፈሩ ይሄም ችግር ነው። ቴዎሎጂን ለመሰለ ቴዎሎጂ አስተማሪዎች ሲጃራ እያጨሱ እንደሚያስተምሩ ስለማቅ ቴዎሎጂ አስተማሪዎች ማይኖሩትን ህይወት ለገንዘብ ብለው ስለሚያስተምሩ ስለማቅ ገባ። ቆንጆ ነው ማወቅ። አሁን ቃልዬ አመጣጥኖ እዚህ ያውቃል። በቃ አመጣጥ ሲያመጣጥን ደስ ይላል። ቆንጆ ነው። ቃል ሲጋራ እየሳበ ነው የሚያስተምር እያልክ ነው ወንድሜ? እኔ ቃልዬን አላልኩም ብራዘር። ፖለቲካ ምናምን አትስራ። ቴዎሎጂ ተብሎ የተማሩ ሰዎች ሲጋራ እየሳቡ ነው የምትለው ስለነማን ነው? የሚያስተምሩ ሰዎች ቴዎሎጂ የሚያስተምሩ ሰዎች ሲጋራ እየሳበ አንዱን ኖ ምልህ ስማኝ። የሚያስተምሩ ሰዎች አንዳንዶቹ ቢዝነስ ስለሆነ ስለሚከፈላቸው ማይኖሩትን ህይወት ያስተምራሉ። አሁን እዚህ ሳሚ ነው፣ ኤቢ ነው፣ ቃሌ ነው ሳሚ አሁን አንድ ላይ ሳሚ እጣና ፈቀኝ ካለ ክርስቶስ ላይ አልረካም ማለት ነው። አለቀ በቃ። ሄኖክ ክርስቶስ ላይ የረካ ሰው እጣና እኔ አይመለከተኝም። ስለ ሲጋራ ያወራው ኤቢ ነው ቃሌ ነው የትኛው ነው? ሲጋራ እየሳበ የሚያስተምር ማቀሳሰርን ታው ኤቢን የምንወደው ቴዎሎጂያውያን ነው። አንዳንድ እውቀቶችን ሼር የሚያደርግ እምነቱን እዚህ ጋር የሚያቅብ ሰው ነው። ኤቢንም እንወደዋለን፣ ዮስያስን እንወደዋለን። ሳሚ ላይ ግን ቴዎሎጂ ቀመስኩ ነኝ ብሎ አንዳንድ የተናገራቸው ነገሮች ልክ አይደሉም። ነገረ ክርስቶስ ላይ ቤተክርስቲያኗ ስህተት የለባትም ብሎ ሲያስተምር አይቼዋለሁ። ምስጢረ ጥምቀት ላይ ችግር የለበትም ብሎ ሲያስተምር አይቼዋለሁ። እኔ ከኦርቶዶክሲያን አማደ ሚስጥር የምቀበለው ሙታና ተንሳኤ፣ ከዛ ውጭ አንዱንም አልቀበልም። አንዱን ስላሴ ላይ ኩነት የሚለው ኩነት ነው። ልክ አይደለም። ነገረ ክርስቶስ ላይ ልክ ነው የሚሉ ሰዎች ካለ ወዴት መሄድ አለባቸው? ወደ ኦርቶዶክስ ቤተክርስቲያን መሄድ አለባቸው። ነገረ ሚስጥረ ጥምቀቷ ልክ ከሆነ አማደ ሚስጥሯ ልክ ከሆነ እዚህ ጊዜያቸውን አይግደሉ። እዚህ ግን እነሱ ላይመለሱ ሰውን ታች ያለውን ሰው ይሄ ሊድን የፈለገውን ሰው ማሳሳት የለባቸው። እነሱ የምድን ሰው እኮ በነቃሌና በእንትና በግለሰቦች አሳሳቱና እኛ አንዱንም አላየንም ብራዘር። እዚህ ሚዲያ ላይ ያየን ነው። ላወርድ ነው። ሚውት አርግ ሰዓት እሰጥሃለሁ። ሚውት አርግን ምሳዬን አሁን የበላሁት እያስጨረስከኝ ነው።
ቀን ሙሉ አውርታል እኮ። እሺ ሚዩት አድርግ በእናትህ በመድኃኒዓለም ሚዩት አድርግ። እግዚአብሔርን ፍራና ሚዩት አድርግ። ጌታ ይባርከን ወገን። ይሄ ሰውዬ ይኸውላችሁ የሚለው ነገር ጸብ ጫሪ ነው ብያቸዋል። ጸብ በጣም የሚወድ ሰው ያለወራው ነገር ጠምዝዞ ማጋጨት ነው። አንደኛው እሱ ከነ አሌክስ ጋር አብሮ ነው የሚሰራው፣ ከነ ሲሳይ ጋር አብሮ ነው የሚሰራው። አውቃለሁ የማ ተልእኮ እንደሆነ አውቃለሁ። ግን ችግር የለውም እኔ እውነት ጋር እንዲህ ስለምጋፈጥ ችግር የለውም ያልኩት ወገን። ቴዎሎጂያን እናከብራለን አለቀ። ቴዎሎጂያን ወንድሞች ይብዙልን ብራዘር። እነሱ መጡም አልመጡም ሄኖክ አሁንም እየተሰራ ነው፣ ወደፊትም ይሰራል። 40 ሚሊዮን ህዝብ የገባው እኮ ወንጌል ምድር ላይ ተሰርቶ ነው። አባቶች ሰብከውን ነው ብራዘር። ታች ያሉ ተሰብከው ነው እንጂ ቴዎሎጂ ተምሮ አይደለም ሰው ፔንቴኮስቴ የበዛው ብራዘር። ይሄን ታሳቢ አይደል? ምንም እነሱ አሁን የሚያስፈልጉት ለማን ነው? ንጽጽር ለመስራት ነው። ከሌላ ቤተ እምነት አባት ጥቀስ ሲል መጅለቅ አድርግቶ ይሄው ጥምቀት እንደዚህ የተረዳ አባት አለ፣ ነገረ ክርስቶስ ላይ እንደ የተረዳ አባት አለ ብለው እነ ቃሌ ግልጥ እያደረጉ አግናሼስ እንዲህ ብሏል ብሎ ለማሳየት ነው። ካሎራ ጋር መጥቶ አግናሼስ እንዲህ ብሏል ምን አገባኝ እኔ አይመለከተኝም። እኔ ኦልሬዲ ጳውሎስ ነግሮኛል እኮ እያልኩ ነው። ምን ብሎ ኢየሱስ ጌታ እንደሆነ መስክር አለኝ። እሺ እግዚአብሔር ከሙታን እንዳስነሳው እመን ትድናለህ አለኝ። ሰው በአፉ መስክሮ በልቡ አምኖ ይድናል አለኝ። በቃ አለቀ። እንደገና መጣና ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው አለ። ይሄው ዮሐንስ 1:12 ለእኔ ምኑን ነው አሁን በኢየሱስ ክርስቶስ ይዳናል ያልኩ ሰውዬ ምኑን ነው ስለ አግናሼስ እነ ሳሚ መተው ስለ አግናሼስ የሚነግሩኝ? ስለ ቱቱ ላይ ለምን ነው የሚነግረኝ? በቃ በዘመናቸው እንደኔ አይነት አንድ የተነሱ ሰዎች ነበሩ። በዘመናት ለሐዋርያት የቀረቡ። በዚህ ዘመን ደግሞ እኛም ተነስተናል። ምን ሆናል? እኛም ተነስተናል። በቃ አለቀ። ይሄ ነው፣ ሌላ ነገር የለም። ስለዚህ ወገን አሁንም ይኸውልህ እኛ ሁላችንም ወንጌል አማኝ ጭንቅላታችሁን ብቻ አታሳብጡበት። ቴዎሎጂ ጸሎት ይኑራችሁ። እግዚአብሔርን ቃል አንብቡ። ለመከራከር ሳይሆን ነፍሳችን ትራባለች። ነፍሴ ትራባለች ወገን። ነፍስ እንደምትራብ ታውቃለህ? የእግዚአብሔርን ቃል በቃ ይሄ ነው ማለት። ጆዬ ይቅርታ አንተን አስቀምጬ ብዙ አወራውና ጆ ቀጥል። መስፍኔም ገብቷል፣ ሰብለም ገብታለች። ጆዬ አለ። ኧረ ችግር የለም እየሰማው ነበር። ተባረኩልኝ። ግን ስህተት ካለበት ዮዬ ዝም እንዳትለኝ። ይሄ ስህተት ነው ልክ አይደለም ኖ ተመለስ በለኝ። ምንም ችግር የለውም። ስህተት ካየብኝ እንዳትምረኝ። ኧረ እኔ ማን እንትን ደረጃ መዳብ ያደረገኝ በቂ መረዳት ያለው ሰው ብዙ ሰው አለ። ተባረኩ። አይ ያው ቴዎሎጂን በተመለከተ እኔ ከዚህ በፊትም ብየዋለሁ። ሁለት ጽንፎች አሉ። ቴዎሎጂ የተማሩ ሰዎች ቴዎሎጂ ያልተማሩትን እንደ መሀይም ምንም ነገር ያልገባቸው ይቆጥራሉ። ቴዎሎጂ ደግሞ ያልተማሩት ቴዎሎጂ የተማሩትን የደረቁ መንፈስ ቅዱስ የጠፋባቸው ይላሉ። እንዲህ አይነት ነገሮች አሉ። እኔ ግን እንደማምነው ቴዎሎጂም ቀመስም እንዳረገም ሰው መንፈስ ቅዱስንም እንዳልተወ ሰው ከቴዎሎጂ ትርፍ ያገኘሁት ነገር እንደ አባቶችን ብቻ አይደለም፣ እንደ መጽሐፍ ቅዱስን የእግዚአብሔርን ቃል በደንብ መረዳት እንደገና ደግሞ እንደው ለሚጠይቋችሁ መልስ ትሰጡ ዘንድ የተዘጋጃችሁንም ስለሚል እንደሚገባ ከሌላ ቤተ እምነት ለሚነሱ ጥያቄዎች በደንብ ለማስረዳት በገዛ አባቶቻቸው አስተምሮ አስሮ ለመግረፍ ምናምን የሚሆንም ነገር ከዛ ጋር ይቀሰማል እንጂ እንደ አባቶቹም ዝም ብሎ እነሱ በደረቁም የመከተል ነገር አይደለም። ግን እኔ በጣም ቴዎሎጂ ልማር ስል መጀመሪያ እንደው የጸለይኩት እግዚአብሔር ምስክሬ ነው፣ እንደ ጌታ ሆይ እንደው ደርቄ መንፈስ ቅዱስ ጠፍቶብኝ የታመመ ሳይ መጸለይ እንትን ብሎኝ በልሳን መናገር ትቼ በቃ እንደው የደረቀ ሰው እንዳልሆነ ጌታ ሆይ እርዳኝ እያልኩ እኔም እንትንል ነበርና እንደውም ትላንት ስናገር ነበር። በቅርቡ ካሳንቺስ አንድ ካፌ እንትን ስንል ልጅ አዘለች ነች አጋንንት ምናምን ጣላት ከነ ልጇ እግረኛ መንገድ ላይ እና በጣም ብዙ ሰዎች ወዲያው ሲመጡ እንዴ በቃ ድፍረትም መጣ። መንፈስ ቅዱስም በቃ ዲመቼ ነው የምጠቀመው የምን መቆጠብና ድርቀት ነው ብዬ በእውነት ሌሎቹ እዛ አካባቢ የጸበል አምጩ ምናምን የእንትናን ሂጂ አምጪ ምንም ከየካፌው ሲባባሉ እኔ ጸለይኩኝ። በቃ እግዚአብሔር በጌታ በኢየሱስ ምናምን ብዬ እጄን ጭኜ ምናምንና እኔ በቃ አሁንም ቅዱስን መንፈስ አትውሰድብኝ ያለው ዳዊት። ትልቁ ነገር መንፈስ ቅዱስ ነው። ከዛ በተረፈ ደግሞ በእውቀትም በመረዳትም ደግሞ የበለጠ የእግዚአብሔርን ነገር ለመረዳት የተለያዩ ነገሮች ይኸው አባቶች ምናልባት ከኛ ደግሞ ወደ ክርስቶስ ቀረብ ያለ ጊዜ ስለሆነ ለምሳሌ
እንደው ለአፄ ሚኒሊክ ጊዜ ቀረብ ያለ እንደው የ90-80 ዓመት ሰው ብናገኝ በመቅረቡ ብቻ እንዴት ነው ስለ አድዋ ጦርነት ምን ይወራል? እንዴት እኔ እኮ አባቴ እዛው ተዋግቷል እያለ የሚነግረን ነገር ፕራይመሪ ሶርስ ነው። እና ልክ እነዚህ አባቶች ቀረብ በማለታቸው ወደ ክርስቶስ ወደ ሐዋርያት ወደ ከሐዋርያት በኋላ ወደ ነበሩ ቸርች ፋዘርስ ያንን ነገር እንደው ሪፈር ለማድረግ ለኢንፎርሜሽን ያክል ነው እንጂ እኔ አባቶችንም አስተምሯቸውንም የማይሳሳት ዋና ነገር ነው ብሎ መውሰድ የተገባ አይደለም። ከሁሉ በላይ አንድ በጣም የተረዳሁት ነገር እንደው አውቅ ያለው ብሎ ልክ ኢንጂነሪንግ፣ ዶክትሬት፣ አካውንቲንግ እንደተማረ ሰው ግን የሚቆለል ሰው፣ ሁለተኛ የሚያወሳስብ ነገሮችን ቴዎሎጂ የተማረ ሰው ካለ በጣም ነው የሚከብደኝም የምጸየፈውም። በቃ ራሱን የሚያራቅቅ ሌላው ምናምን እንደ ከሁሉ በላይ ጳውሎስ እኮ ምንም ሳይማር ነው እኮ እኔ ይህን ትምህርት ክርስቶስ ነው የገለጠልኝ ከሰው አልተማርኩትም ያለው። አስፈላጊ ከሆነ ዳውንሎድ ያደርግብናል መንፈስ ቅዱስ። ደግሞ የመንፈስን ስራ ስጋም አይመረምረውና እንዲህ የሚንቀባረር ካለ በመማሩ ይሄ ሮንግ ነው። በጣም የሚያስጠላ ሰው እንደውም ዓለማዊ ሰው ቢጀነን ይሻላል። ዶክተር ነኝ ብል እንደ 7 ዓመት አፈርግጦ ኢንተርናል ሜዲሲን ምናምን ፕሪንሲፕል ኦፍ ጋይናኮሎጂ ምናምን እያለ ተብሮ ነው ትላለ። ይሄኛው እንዲህ በጥረት ያገኘሁት የእግዚአብሔር ነገር ተረዳው ብሎ እንትን ካለ በዚህ ላይ በጣም ነገሮችን እንደ ፀጉር ከሰነጣጠቀ እንደ መካከለኛው ዘመን ሰዎች በመርፌ ጫፍ ላይ ስንት መላእክት ይደንሳሉ የሚል ጭቅጭቅ ካስነሳ ለሰው የማይገባ ነገር ከተናገረ ነገሮችን ቀላል ካላረገ እንዲህ አይነት ቴዎሎጂ የተማረ ሰው እንትን ይለኝ። ግን ቀደም በጣም አንዳንድ ሰዎች ስጠቀስ ነበር ደስ የሚሉ ሰዎች የሚያስረዱ ህይወታቸውም ደግሞ አንዳንዶቹን በቅርብ እንደማቀው የተመሰከረላቸው ደግሞ ስነ መለኮት የተማሩ ሰዎች አሉ። ደስ ይላሉ በጣም የማውቃቸውም አንዳንድ በትልልቅ ደረጃ የተማሩ ግን ወርደው ክልል እየሄዱ የሚያገለግሉ ከውጭ ሀገር ሁሉ መጥተው አገልግሎት ሄደው በመጡ በነጋታው ወላ ጂንካነሽ ወደ ምናምን እየሄዱ የሚያገለግሉ እንዳሉ የተሰጡ ሰዎች አውቃለሁ። እስከ ፒኤችዲ ዶክተሬት ሁሉ ያላቸው እና ያ በሚዛን እንየው ነው። ዞሮ ዞሮ የኔ ምክሬ ለማለት ነው። ተባረኩ። አከብራለሁ ሀሳባቸው። ቴንኪው ጆዬ፣ ቴንኪው። ቀጥል መስፍኔ መጃ። ቅድም ቀጥል። አጠር አድርገህ መስፍኔ ሰብለ ቀጥል። መስፍኔ የለም መስፍኔ። እሺ ሰብዬ ቀጥይ። እሺ ካሎራው ቅድም እንትን እንዴት ቴዎሎጂ ሲጋራ ጫሽ ምናምን ትላለህ ያለው ስላልገባው ነው እንጂ ራሳቸው ተማሪዎቹም ያውቁታል ይህንን ነገር እኮ። አስተማሪዎቹ ሁሉ ክርስቲያን ስለሆኑ አይደለም ያስተምሩት። አንዱ ይህን ስላላወቀው ነው። እና ደግሞ የተማሩት ሁሉ እኔ እንደኔ አመለካከት የተማሩት ሁሉ አሁን ሰው ለእውቀት ይማራል። አንዳንዱ ደግሞ በቃ ስጦታውም ሆኖ እውቀት ለመጨመር አሁን እንደ ብሩኬ አሁን ፓስተር እያደረገ እየሾመ እያገናኘ የሚድረው እሱ ነው እያለ ሲንጫጫ ነበረ። ብሩኬ ከፍሬያቸው ነው የምናውቃቸው አይደል? እንደኛ የምናውቃቸው እኮ ለምሳሌ ካሎራው የሆነ የማስተማር ጸጋ ቢኖርህ በአገልግሎት እኮ ትለያለህ። ከዛ እንደዚህ አለ ኤርሚ ቸርቿ እንደምትሾመው እርግጠኛ ነኝ ምናምን አለ። ከዛ በዚህም ብስጭት ብሎ በቃ እሱ የዳረ እንዲህ እያደረገ የዳረ ምናምን አለ። እያተራመሰ ሲናገር ነበረ። ግን ማጣጣል ምናምን በጣም ያሳዝናል። የእሱ እንትን ቴዎሎጂዎች ግን የተማሩት ሁሉ የግድ አገልጋዮች አይደሉም። አሁን ለዚህ ነው የመፈረካከስ ነገር የሚታይባቸው። ቤት ይከፍቱና አንዳንዴ የምታዩቸው የሚገርማችሁ ነገር ይሄን የመሰለ እውቀት ይዘው ግን ተራ ወሬ ሲያወሩ ትሰማቸዋላችሁ። ተራ በቃ እንዴት አይነት ደስ የሚል እውቀት ይዘው ግን ይሳሳቃሉ። አንድም እኔ አይሳሳቁ አይደለም፣ ግን በየመሃሉ እንኳን እንደው የጌታን ማዳን እየሰበኩ ስለ ጌታ እየተናገሩ መሆን አለበት። እውቀት እየሰጡ ላልዳኑት፣ በጨለማ ላሉት፣ ለታሰሩት እየተናገሩ መሆን አለበት። ከነሱ የሚጠበቅ ነገር አለ ብቻ ከእውቀታቸው አንጻር እና ዝም ብለው ተራ ነገር ሰርተው ይወርዳሉ። ሁሉም አይደሉም። ከዚህ የተነሳ ነው እነሱ ይኸውልሽ ይሄ የተማሩትን እውቀት ብቻ አሳይተው ጎግል ላይ ይገባሉ። አግናሽስ እንዲህ ነው እንትና እንዲህ ነው ብሎ አሳውቀው ነው የሚወጡት እንጂ ከነሱ ነው ይሻላል። ባይዘው እኔ ኢየሱስ ጌታ እንደሆነ ከመሰከርኩ መዳን በማንም እንደሌለ ለሆነ ሰው ካነቃው፣ ለተሰበሰበው ካነቃው፣ ህዝቡ ከፈለገ ይበታል። የኢየሱስን ጠርቼ
የዘላለም ሕይወት በምን እንደሚገኝ ፍጹም ሰውነቱ ፍጹም አምላክነቱን ከሰበኩ የመዳን ቀን አሁን ነው ብዬ ከጮኩ ከዚህ በላይ ወንጌል ምን አለ እንዴ? ከዚህ በላይ ምን አለ? አንዳንዶቹ ቤት ከፍተው እኮ የአግናሼስን ወይ የሆነ ሰውን ፎቶ ያደርጉና ስለ ሰውየው ነው የሚነግሩ። እኔ ምን ያደርግልኛል ስለ ሰውየው? እኔ አይመለከተኝም እንጂ እኔ ቴዎሎጂ አያስፈልግም እኮ እያልኩ አይደል። እዚህ እንዲያርግተው አንዳንዶቹ እኮ ደርቋል እኮ የቴዎሎጂ የደረቁ ቴዎሎጂ ናቸው እኮ አንዳንዴ ልክ የተሰነጣጠቀ መሬት የለም ውሃ የጠማ መሬት። አንዳንዶቹ እኮ እንደዛ ናቸው። እውቀቱ አላቸው ግን መሬት ላይ ያወርዱት እና እውቀት ደግሞ ህይወት አይሆን። ብዙዎቹ ደግሞ አይተህ ከሆነ በትዕቢት ተወጥረዋል። በትዕቢት በቃ ተነፍተዋል። እና የኤርሚን አይታችሁት ከሆነ ደረታቸውን አሳብጠዋል። አንዳንዶቹ ደረታቸውን አሳብጠዋል። ባይዘዌልሽ መንፈስ ቅዱስ አያስተምርም እኮ እያሉ ነው አንዳንዶቹ። እንዴ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ካለ በሴት ልጆቼና በወንድ ልጆቼ ከመንፈስ ያፈሳል። ኢዩኤል 1 ላይ እንደዛ እንደ ሐዋርያ ሥራ ላይ እኮ መንፈስ ቅዱስ እንትን ጋር ያ ነገር ነው እኮ የተፈጸመው። ሐዋርያ ሥራ ላይ እኮ ከመንፈስ ያፈሳል ያለው እኮ በሴት ልጆችና በወንድ ልጆች ያለው እኮ ይሄ ትክክል። እዚህ መጥተው ቴዎሎጂ ብለው እኛንም ሊያደርቁን ነው እንዴ? እኛ የጸጋ ስጦታ እንቀበላለን። እግዚአብሔር አሁንም ይሰራል፣ ወደፊትም ይሰራል፣ ድሮም ሰርቷል፣ እየሰራም ይኖር እና እንዴ ኧረ ተውን በመድኃኒዓለም እኛ እንደው አንናገር ብለን ነው እንጂ ከእውቀት እኮ ይኸውልሽ ሰው የዳነበትን እውነት በተለይ ኢየሱስ ላይ አትክሮ ለተሰበሰበው ሰው ካልሰበከ ለመወደድ ብሎ ነው። ሌላውን ነገር ወንጌል ካልሰበከው ኢየሱስ ጌታ እንደሆነ ካልነገረው ዝም ብለህ ችሎታ ለማሳየት አግናሼስን የሆነ ሰው ጠርተ እውቀትን ለማሳየት ከሆነ አስቸጋሪ። አሁን ለምሳሌ አንዳንድ ሉተራኖች ይገቡና ላርጅ ካታኪስ ስሞል ካታኪስ ቡክ ኦፍ ኮንኮርድ ይሉሻል። እዛ ላይ ለፈልፋሉ። ጳውሎስ ይረሳል። ኢየሱስ የተናገረው ትምህርት ይረሳል። አለቀ። ሰው ጊዜውን ለዛ ነገር ለመመለስ ጎግል ላይ ላርጅ ካታኪስ ስሞል ካታኪስ ብሎ ይደክማል። ቡክ ኦፍ ኮንኮርድ ብሎ ይደክማል። እኔ ምን አገባኝ ስለ ከቡክ ኦፍ ኮንኮርድ ጋር መታገለው እንዴ? ህዝቡ ለምን ጳውሎስ ምን አለ ብሎ እንትን አይደለም። የሆነ እኮ ግራ ነገር ሲገባሽ ነው እኮ እንደው አዲስ ሃይማኖት ከሆነ ወይ ደግሞ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ኦርቶዶክስ ከእስልምና ወደ ክርስቲያን የሚመጣ ሰው እንደው በዚህ ጉዳይ ላይ ነገረ ድነት ላይ እንትና ምን ብሏል፣ ለክርስትና የቀረቡ ሰዎች ምን ብሏል ብለሽ ትመረምራለሽ። የዛን እዚህ ትራክ ውስጥ ገብቼ ግን ስለ አግናሼስን ያለው አለቀ ወገን። ይሄ ነው ቁም ነገሩ። ኢየሱስ መሰበክ አለበት። ኢየሱስ ካልተሰበከ የማንም እውቀት ዜሮ ነው፣ ዜሮ። አረ ምንም ነገር የለውም እኮ በእናትሽ። ኢየሱስ ካልተነገረ ምን ያደርግልኛል? ስለ ሰንበዲ ስለሆነ ሪፎርመድ ብነግርኝ እኔ ምንድነው ጥቅሜ? ምን ይጠቅመኛል እንዴ? ሪፎርመዱ ራሱ ያ ሰውዬ ራሱ የዳነው እኮ በኢየሱስ ክርስቶስ ነው። ስለ ኢየሱስ መስክሮ ነው እኮ። ኢየሱስ አምኖ ነው የዳነው እንዴ? ተው እንጂ። ኤኒዌይ ይሄን ነው የምላችሁ ወገን። ሁላችሁንም ወዳችኋለሁ። ሌላ የሚናገር አሞስ ተናገር። አሞስ እንዴት ናችሁ ቅዱሳን? ቅድም ገብቼ ነበር ወጣሁኝ፣ አልተመቸውም። እኔ የምለው ያው በቅድሙ ጉዳይ መናገር እችላለሁ፣ እኮራለሁ። በምኑ? በሀብትሽ ጉዳይ? አዎ እንደነዚህ ሰዎች ያው እኔ አንድ ነገር ብቻ ብሩኬን ወንድሜ ስለሆነ ብሩኬ ማለት ዛሬ ኒኩሌር ሊተኮሳል ቢሉት ምንም አይመስለው ሰው ስለሆነ እነዚያ ወረኞች ሰዎች ቢዘሉ ምንም እንደማያመጡ እንኳን በዚህ ነውና በሌላ ነገርም እንደማይሸበር ከወደፊቱ ብናሳውቅ መልካም ነው። አሉ አሁንም ከታች አሉ በጣም የሚቃወሙ ሰዎች። እኔ በጣም ነው ግርም። በትዳር ሰው ይቀናል። ሰው ትዳር ሲይዝ አሜን ነው ማለት። ብሩኬ የመጣበትን መንገድ ተናግሯል፣ የነበረውን ላይፍ ተናግሯል። ክርስቲያን ሆኖ እንደዛ በተናገረው ነገር ላይ ያመጣውን ነገር የተናገረውን ነገር ስለተናገሩ እንደው ምንም የሚያስጨንቅ ጉዳይ የለም። እግዚአብሔር ደግሞ መልካም ነው። ጥሩ ትዳር ሰጥቶታል። የአብርሃም የሳራ ያርግላቸው እንጂ አዎ ከዚህም አሁን ከታች የሚጽፉም አሉ በጣም የከፋቸው። እኔ ለምን እንደሆነ አላውቅም።
ለምን እንደሆነ አላውቅም። ሰው ትዳር ሲይዝ እና በእውነት እኔ በጣም ነው ደስ ያለኝ። በጣም ጸጥ ያለ ረጋ ያለ ልጅ ነው። ከኦርቶዶክሳውያን ጋር እንኳን እንዴት እንደሚግባባ እንዴት እንደሚያወራ እንኳን ታውቁታላችሁ። በጣም ሃምብል የሆነ ሰው ነው እና ባለቤቱንም አውቃታለሁ። ያው ሶሻል ሚዲያ ላይ ነው ሁላችንም የምንተዋወቀው እና አንዳንዶች ግን እንደው እኔ በጣም የሚገርመኝ ነበር ከዛኛው ከጨለመው ቤት ማለት ካልዳኑት ሰዎች እንደዛ ብሎ ቢሆን በጣም ምንም ነገር አይመስለኝም። ግን ከዳኑት ሰዎች ግን እንደዚህ አይነት ነገር ሲወራ በጣም ያሳዝናል በጣም እና ተባረኩ። ይኸው ግን ብሩኬ ማለት ኒኩሬል ቢተኮስ ማይፈራ ሰው ነው እና በጌታ የሆነ ሰው ነው። ምንም የማይጨንቀው ሰው ስለሆነ ከወደፊቱ ከታች ያላችሁ ብትሰሙ ጥሩ ናቸው። ተቃዋሚ በተለይ በትዳር ላይ የምትቃወሙ ስፔሲፊክ ደግሞ እዚህ የለጠፍከው ሰውዬ ደግሞ በትዳር ጉዳይ ነው የሚያወራው። እኔ ምን እንደሆነ አላውቅም። በትዳር ላይ ምን አይነት ጥላቻ እንዳለው አላውቅም። ሰው ሁላ ተፋቶ ክርስቲያን ሁላ ተፋቶ ምናምን የሆነች እህታችንም ሰላም ትባል ነበር። እሷንም ጥምድ አድርጎ ይዟት ነበር አንድ ሰሞን። ከዛ አለፈለት ለቀቀው እና እንደዚህ ተገቢ አይደለም። ልቦና ይስጠው። በጌታ ወንድማችን ነው። ግን ትዳር አሞስዬ በ60 ዓመቱ ልቦና ይስጠው ማለት ከባድ ነው። ጌታን አግኝቶ ልቦና ካላገኘ የሰውዬ በቃ አንድ የሆነ በሚወረወርለት አበባና አንዳንድ ጊፍቶች ራሱ የሚደጉም ሰው ነው። እርጎ እየገዛ እርጎውን እየበላ መኖር ነው እንጂ በቃ እንደዚህ ካላደረገ ባይዘው ማንም ጊፍት አይሰጠውም። አለቀ እንጂ ብሩኬን አሁን በዚህ ሰዓት ገና ከመጣ 3 ዓመት ያልሆነው ልጅ እንደውም በስርዓትም እንኳን ካሉ ልጆች የሚሻል ብለን የምናቀርበው ሰው ነው። እየሰራ የሚያገለግል ሰው ነው። ኢንጂነርም ነው። ይሄ ሰውዬ ደግሞ አውርቶ የሚኖር ነው። እያወራ ዘላለሙ የሚኖር ሰው ነው። ኢቭን እንኳን እግሩ ለመዘርጋት እንኳን ያለበት ቦታ እንኳን አይበቃም። እዛው ሽቦ ላይ ተወለደ። እዛው ሽቦ አልጋ ላይ እዛው ነው ያለው። እንደዚህ አይነት ሰዎች መጥፎ ሰዎች ናቸው። በጣም መጥፎ ስለሆኑ ክፉን ነው የሚያስቡት። በቃ እሱ እኮ ስንቴ እንግሊዝ ለመሄድ ስንቴ አሜሪካ ለመሄድ ካናዳ መሄድ እኮ ከማያወራቸው ሴቶች ይሉ። ይሄ ልጅን እንደው እንከን ባያገኝበት በእድሜ ከሆነ ነው እና እኔ ልቡ የደነደነ ሰው ነው ባይሰው እንደዚህ ሆኖ አውርቶ የሚኖር ሰው እና እኔ በጣም ነው የሚያዝንት። በጣም እኔ እንደው ቅድም ገብቼ ልጸልይ ላልኩት እኮ ቢያጸልኝ እንደዚህ አይነቱን ገስጸ ካልሆነ ጾም ጸሎችም አርግተህ እኮ ትጸልይለታል። ገባ